አይበለውና ድህነት በጣም አይሎባችሁ ከእህታችሁ ጋር በሀብታሞች ቤተሰብ ውስጥ በሰራተኝነት ተቀጠራችሁ እንበል። እናንተም እንደተለመደው ስራችሁን እየሰራችሁ እያለ አንድ በተረገመ ቀን ታናሽ እህታችሁን የተቀጠራችሁበት የሀብታሞች ቤተሰብ ቢገድሉባችሁ ምን ታደርጋላችሁ? ይቺ ልጅ የገጠማት ተመሳሳይ ታሪክ ሲሆን ልጅቷም የታናሽ እህቷ ደመ ከልሉ እንዳይቀር በማሰብ የሀብታም ቤተሰቦቹን ለመበቀል የምታደርገው ጥረት እጅግ ልብ አንጠልጣይና አስተማሪ ሲሆን ፊልሙን ከመጀመራችን በፊትም እንደምትወዱት ምንም ስለማልጠራጠር ቪዲዮውን ካሁኑ ላይክ፣ አዳዲሶች ደግሞ ቻናላችንን ሰብስክራይብ በማድረግ የኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው ቤተሰቦቿ ድሃ በመሆናቸው ምክንያት ጂሄን የተባለች ልጅ ወደ ስራ ዓለም ለመቀላቀል ራሷን ስታዘጋጅ እያስመለከተን ሲሆን ነገር ግን በመጀመሪያው ስራ ቀኗ በአንድ የገበያ ማዕከል ውስጥ በሪሴፕሽን ሰራተኛነት አንድ የቪአይፒ ደንበኛን እንደ ተራ ደንበኛ በማስተናገዷ ስህተት ትሰራለች። መኪናው መሄዱን ትቶ ወደ ኋላ በመመለስ መኪና ውስጥ ተቀምጦ የነበረው የባለጸጋ ልጅ በእጆቹ ምልክት ሲጠራት ጂሄን በፍጥነት ሮጣ በመሄድ መሬት ላይ በአንድ እግሯ ተንበርክካ ምን ፈልጎ እንደሆነ ትጠይቀዋለች። እሱም የመኪናን የሰሌዳ ቁጥር አላየሽም ወይ ሲላት ተነስታ የሰሌዳ ቁጥሩን ለማየት በፍጥነት ሮጣ ስትሄድ እሱ የገበያ ማዕከሉ የቪአይፒ እንግዳ ሆኖ ሳለ እሷ ግን የተሳሳተ አቅጣጫ እንዳሳየችው ትረዳለች። በዚህም ምክንያት በፍጥነት ይቅርታ ለመጠየቅ ስትሞክር እሱ ግን በቀላሉ ሊተዋት ባለመፈለጉ ምንም አይነት የእጅ ምልክት አለማድረጓ እሱ እንደናቀችው አድርጎ እንዲያስብ ያደርገዋል። እሷም በሁኔታው ተገርማ ደማቅ ፈገግታ እያሳየችው እንደተቀበለቻቸው የሚገልጽ የእጅ ምልክት ታሳያቸዋለች። መኪናው ከቦታው እንደሄደም አጠገቧ የነበረችው የስራ ባልደረባዋ ግለሰቡን እብድ ነው ብላ ስትተቸው ጆሮ ውስጥ በመግባቱ የተናገረችው ጂሄን መስለው በቁጣ ወደ ኋላ ተመልሶ ሲመጣ አጠገቧ የቆመች የስራ ባልደረባዋ ለማስረዳት ብትሞክርም እሱ ግን ገፍትሮ ይጥላታል። የስራ ባልደረባዋ መጎዳቷን ስታይ ሁልጊዜም በስርዓት የምታምነው ጂሄን ከዚህ ምክንያታዊ ካልሆነና ትዕቢተኛ ሀብታም ልጅ ጋር መሟገት በመጀመሯ ሰውየው ይበልጥ ተቆጥቶ አጠገቡ ያለውን ዕቃ መጠለስ ሲጀምር የቦታው ስራ አስኪያጅ ስለ ጉዳዩ ሰምቶ በፍጥነት እየሮጠ በመምጣት ጂሄንን ተችቶ ወዲያውን ይቅርታ እንድትጠይቅ ያደርጋታል። ምክንያቱም ሰውየው በዚያ ቦታ የቪአይፒ እንግዳ ብቻ ሳይሆን የድርጅቱ ሊቀመንበር ሁለተኛ ልጅ ሱሆ ስለነበር ነው። ከዚያም ይህ ጉዳይ በትክክል ካልተያዘ እዚያ ያሉት ሁሉም ሰራተኞችና ስራ አስኪያጁም ጭምር ስራቸውን ሊያጡ እንደሚችሉ ሲናገር የሰማችው ጂሄን የስራ ባልደረቦቿን ጣልቃ ማስገባት ስላልፈለገች ይቅርታ ትጠይቃለች። ቅንጡ ሱሆ ግን አሁንም በይቅርታዋ ባለመርካቱ ምን ላድርግ ልንበርከኮይ ትለዋለች። ነገር ግን ስራ አስኪያጁ የምርም እንድትንበረከክና ይቅርታ እንድትጠይቅ ያደርገ ኛል ብላ አልጠበቀችም ነበር። ከዚያም ጂሄን በሱሆ ፊት ተንበርክካ ይቅርታ እንዲያደርግላት ስትለምነው ሱሆም ሁኔታዋን አይቶ እሱም እንዳበዛው በማሰብ ራሱን አጽናንቶ ይሄዳል። በእውነታው ሱሆ ያለ ምክንያት ችግር መፍጠር የሚወድ ሰው አልነበረም። ነገር ግን ቤተሰቡ በቅርቡ እንዲያገባ ስለፈለጉ እሱ የማይወዳትን ሌዲ ቻን የተባለች የባለጸጋ ልጅ እንዲያገባ ስላስገደዱት ተቆጥቶ ንዴቱን የሚወጣበት ቦታ ስላላገኘ በአጋጣሚ ነው ንዴቱን በጂሆን ላይ ተወጣው። ነገር ግን ታሪኩ በዚያ አያበቃም። ልጅቷ ተንበርክካ የነበረበትን ሁኔታ በኃላፊ አግዳሚዎች ተቀርጾ ኢንተርኔት ላይ በመለጠፉ ብዙም ሳይቆይ ያ ቪዲዮ በታዋቂ ሰዎች ፍለጋ ላይ ይወጣና የድርጅቱ የአክሲዮን ዋጋ እንዲቀንስ ያደርገዋል። በዚህም ምክንያት አባትየው እጅግ ተቆጥተው ሱሆ ላይ በመጮ ይህን ያደረገው እሱ ባዘጋጀው ጋብቻ ደስተኛ ስላልሆነ እንደሆነ ይጠይቁታል። ሱሆም መልሶ ለመከራከር ባለመድፈሩ ይህን ጉዳይ እንደሚፈታው ለአባቱ ቃል በመግባት ጂሆንን ፍለጋ ይሄዳል። ከቆይታዎች በኋላ ሲያገኛትም እንደለመደ ሁለት እስር ገንዘብ አውጥቶ ጉዳዩን ለማቅለል በመስጠት እሷ ሆን ብላ ተንበርክካና ፎቶዎቹን ለጥፋ ገንዘብ የጠየቀች እንዳደረገች አድርጎ ይረዳል። ጂሄን ምንም እንኳን የቤተሰቧ ሁኔታ ደካማ ቢሆንም እንደሱ አይነት ባህሪ ያላቸውን ሰዎች በጣም ስለምትንቅ ከዚህ በፊት የተንበረከከችው የስራ ባልደረቦቿን ላለማሳተፍ ብላ እንደሆነ ትገልጽለታለች። በዚህ ቅስፈት እሱ ድንገተኛ የራስ ምታት ይጀምረውና ወዲያውኑ መሬት ላይ ሲወድቅ መጀመሪያ ላይ እያስመሰለ የመሰላት ጂሄን ፊቱን መታ አድርጋ የእውነት መሆኑን ስታውቅ ግን በፍጥነት ወደ ሆስፒታል ትወስደዋለች። ከዚያም ለቤተሰቦቹ ለመደወል ስልኩን ስትፈልግ በኪሱ ውስጥ ቀደም ብሎ ሊሰጣት የነበረውን ሁለት እስር ገንዘቦችን ታገኛለች። ከዚያም ቀደም ሲል የነበረው መጥፎ ባህሪ በማስታወስ ገንዘቡን ወደ ኪሱ መልሳ ከታ ዞራ ልትሄድ ስትል በሌላኛው አልጋ አጠገብ ያሉ ሰዎች በደንብ ወደ እሱ ሲመለከቱ አይታ አንድ ሰው ገንዘቡን ቢሰርቀውስ ብላ በማሰብ ደህንነት ስላልተሰማት ብሩ እንዳይጠፋ እሷ እንደምትጠብቅለት ተናግራ ትወስደዋለች።
ከቆይታዎች በኋላ ሱሆ ሲነቃም ሐኪሙ ገዳይ የሆነ የካንሰር በሽታ እንዳለበትና ቢበዛ ግማሽ ዓመት ብቻ እንደሚኖር የሚገልጽ ለማመን የሚከብድ አስደንጋጭ ዜና ይነግረዋል። እሱም ዜናውን ከሰማ በኋላ እጅግ በጣም ተስፋ ቆርጦ ከሆስፒታል ሲወጣ ጂሄን ብሩን ለመመለስ ስትመጣ ይገናኛሉ። ነገር ግን በዚያ ሰዓት እሷን ለማውራት ፍላጎት ስላልነበረው እሷ ገንዘቡን እስክታወጣ ድረስ ጥሏት ይሄዳል። መኪና ውስጥ እንደገባም በመጨረሻ የአንገት ጭንብሉን አውልቆ እጅግ ግራ የተጋባ ፈሪና ደህንነት የማይሰማው ሰው ይሆናል። ነገር ግን ያለበትን ሁኔታ ለማንም ሊናገር አልቻለም። ገና በወጣትነቱ ካንሰር ስለያዘውም አምላኩን ኢፍትሐዊ ነው ብሎ ይጠራዋል። ምንም እንኳን ሁሉም ሰው የተወሰነ ጊዜ ቢኖረውም እንደ ሱሆ ላሉ የካንሰር በሽተኞች ምን ያህል እንደሚኖሩ ቀናትን መቁጠር የማይቀበለው ድንጋጤ ነው የሆነበት። እሱ በኮሪያ ውስጥ ከፍተኛው ባለጸጋ ሲሆን በየቀኑ እንደ መብላት፣ ድግስ፣ ማህበራዊ ግንኙነትና ከእጮኛው ጋር ልደቱን ማክበር የመሳሰሉ እጅግ አሰልቺ ነገሮችን ይደጋግማል። በዚህ ሰዓትም አጠገቡ የቆመው ረዳቱ ወዲያውኑ 100 ካራት የሚመዝን የወርቅ የአንገት ሐብል ሲሰጠው አባቱ ላዘጋጁለት የጋብቻ አጋር ቻያ የፍቅር ስሜት እንደሚሰማው በማስመሰል ሐብሉን ያጠልቅላታል። ነገር ግን የሚያደርገው ነገር በሙሉ አጠገቡ ፎቶ የሚያነሱትን ጋዜጠኞች ለማሳየት ብቻ ነበር። ጋዜጠኞቹ ሲሄዱ ጭምብሉን በማውለቅ የወይን ብርጭቆ መሬት ላይ ወርውሮ ቻንክ አጠገቡ እንድትሄድ ጮሆ ያባራታል። በሌላ በኩል የጂሄንና የሱሆ ልደት በተመሳሳይ ቀን የሚውል ቢሆንም አከባበራቸው ግን ፍጹም ተቃራኒ የሚባል ነበር። ጂሄን ከፍቅረኛዋ ቀለል ያለ ልደት ስጦታ መቀበሏ ብቻ እጅግ አስደሳች ስሜትን ፈጥሮላታል። ፍቅረኛዋ ሚኖክ ሰርጋቸውን ለተሻለ ጊዜ ለማራዘም ያቀረበውን ሐሳብ ሰምታ ታማኟ ጂሄን ወዲያውኑ ትስማማለች። በሌላ በኩል ቻን ከሱሆ ስልክ ተደውሎላት በደስታ ተሞልታ ወደ ቤቱ ሄዳ ደውሉን ስትጫን በሩን የከፈተችው ቀይ የሌሊት ልብስ የለበሰች ሰካራም ሴት በመሆኗ ያየችውን ነገር ባለማመን ትደነግጣለች። ወደ ቤቱ ስትገባም ቤቱ ተመሰቃቅሎ ሱሆ ሰክሮ አልጋው ላይ ወድቆ በማየቷ በአይኗ ያየችው ነገር ምን እንደተፈጠረ በግልጽ እንድታውቅ ያደርጋታል። የሱሆ እጮኛ ከፊቷ ያለችውን ሰካራም ሴት ስትመለከት ከባድ የውርደት ስሜት ተሰምቷት ፊቷ ሲቀያየር ቀይ ልብስ የለበሰችው ሴት መደናገጧን አይታ ሱሆ ቻያን ለማታለል በዚህ መልኩ እንድትለብስ እንደቀጠራትና ምንም እንዳላደረጉ ለማስረዳት ይሞክራል። በእውነታውም ነገሩ እሷ እንዳለችው ሲሆን ሱሆ የማይድን በሽታ እንዳለበት ስላወቀ በደረሰበት ሐዘን ምክንያት ሐዘኑን ለመርሳት አብሮት የሚጠጣ ሰው ፈልጎ ነበር። ቀይ ልብስ የለበሰችው ልጅ ቀጥላ እየሳቀች በስካር መንፈስ ሱሆ ምናልባት ቻያን ማግባት ስላልፈለገ ይህንን አድርጎ ሊሆን እንደሚችል ስትናገር ንግግሯ ቁስሏን ስለነካው ቻያ ቦርሷን አንስታ ቀይ ልብስ የለበሰችውን ልጅ ትመታታለች። በቤተሰቦቿ የንግድ ጥቅም በተመሰረተ ጋብቻ ምክንያት ሱሆ ለቻያ ምንም አይነት ስሜት የሌለው ከመሆኑም በላይ አሁን ደግሞ አንዲት ዝቅተኛ ሴት በእሷ ላይ መሳቋ ንዴቷን መቆጣጠር እንዳትችል ያደርጋታል። ቀይ ልብስ የለበሰችው ልጅም ገንዘቡን ለመቀበል ስትል ምቱን ታክሳ ዝም ስትል፣ ቻያ ግን ቁጣዋ ስላልበረደ አንድ ስር ገንዘብ አውጥታ ወደ ዋና ገንዳ ውስጥ በመወርወር ወጥታ ትሄዳለች። ኮሪደሩ ላይ ስትደርስም ቦርሷ ደም ነክቶ ታይና ነገር ግን ብዙም በጉዳዩ ሳትጨነቅበት ወዲያውኑ ቦርሷን አጠገቧ ባለ የቆሻሻ መጣያ ውስጥ ትጥለዋለች። በቤት ውስጥ ደግሞ ቀይ ልብስ የለበሰችው ሴት ከፊቷ ላይ እንባዋን በዝምታ እያበሰች አሁን ስለደረሰባት ውርደት የምትጨነቅበት ጊዜ እንዳልሆነ ለራሷ በመናገር ወደ ዋናው ገንዳው ተጠግታ በገንዳው ላይ የሚንሳፍፈውን ገንዘብ ለመያዝ እጇን ስትዘረጋ ድንገት ራሷን አዙሯት ወደ ገንዳው ውስጥ ትወድቃለች። ቀይ ልብስ የለበሰችው ሴት ስሟ ጂዩን የሚባል ሲሆን የጂሄን ታናሽ እህትና የቤቱ ታዛዥ ልጅ ነበረች። ቤተሰቦቿ ድሃ በመሆናቸው ምክንያት ከእህቷ ጂሄን ጋር ባለ 2 ድርብ አልጋ ላይ ነበር የሚተኙት። ሁሌም ማን ቀድሞ ነቅቶ የማንቂያ ደውሉን ያጥፋ በሚል ከእህቷ ጋር የምትከራከር ቢሆንም ታላቅ እህቷ ግን በጣም ስለምትወዳት በየቀኑ ጠዋት የተለያዩ ምግቦችን ታዘጋጅላታለች። በሚያሳዝን ሁኔታ ግን እናታቸው በቁማር የተጠመደች ሴት በመሆኗ በቤት ውስጥ ያለውን ገንዘብ በሙሉ መበላቷ ሳያንስ ከፍተኛ መጠን ያለው ገንዘብም ተበድራ ነበር። በዚህም ምክንያት አበዳሪዋ ዕዳውን ለመሰብሰብ ደጋግሞ ወደ ቤታቸው ይመጣል። ቤተሰቡ በሙሉ የሚኖረው በጂሄን አነስተኛ ደሞዝ ሲሆን በአንደኛው ዙር እናትየው የጠፋውን ገንዘብ ለመተካት ስትል ጂሄን ለሱሆ ብላ የቆጠበችውን 10 ሚሊዮኗን ወስዳ በድጋሚ ሙሉ በሙሉ ትበላለች። ከዚያም በኋላ ጂዩን ቤታቸው በአበዳሪዎች ሊወሰድ እንደሆነ ስታይ ገና ተማሪ ብትሆንም የእናቷን ዕዳ ለመክፈል በምሽት ክበብ ውስጥ በትርፍ ጊዜ ለመስራት ትገደዳለች።
ባልተጠበቀ ሁኔታ ግን ለመጀመሪያ ጊዜ ስራ በወጣችበት ቀን ህይወቷ ያልፋል። በሚቀጥለው ቀን ሶሆ ከእንቅልፉ ሲነቃ ትላንት የጠራት ሴት በዋና ገንዳ ውስጥ ወድቃ ያያትና ደጋግሞ ሊጠራ ቢሞክርም ባለመንቀሳቀሷ የሆነ ችግር እንዳለ ተረድቶ ወዲያውኑ ሊያወጣት ወደ ውሃ ውስጥ ዘሎ ይገባል። ነገር ግን ልጅቷ መተንፈስ ካቆመች በመቆየቷ ህይወቷን ለማትረፍ በጣም ዘግይቶ ነበር። በዚህ ጊዜ ሚኖክ ለሶሆ ቤተሰብ ጠበቃ ሆኖ ይሰራ ስለነበር ከበላዩ ካለ ኃላፊ ጋር ወደ ሶሆ ቤት ይመጣል። ወደ ውስጥ ገብቶም የተፈጠረውን እንዳየ ልጅቷ የፍቅረኛው ታናሽ እህት መሆኗን ተረድቶ ሶሆን ባለማመን ሲያፈጥበት፣ እሱ ግን ትላንት ሰክሮ ስለነበር ምን እንደተፈጠረ ጨርሶ አያስታውስም ነበር። ትላንት ጤነኛ የነበረች ሰው በድንገት ቤት ውስጥ እንዴት እንደሞተች ሊገባውም አልቻለም። ጂሄን ዜናው እንደደረሳት በፍጥነት ወደ ቦታው ሄዳ የታናሽ እህቷን አስክሬን ስታይ ተዝለፍልፋ በተስፋ መቁረጥ ማልቀስ ትጀምራለች። ምክንያቱም ደግሞ በጣም የምትወዳት ታናሽ እህቷ ድንገት ትታት መሄዷን ማመን አልፈለገችም ነበር። አጠገቧ የነበረው ፍቅረኛዋም በግድያ ቦታ ላይ የእሱን እስክሪብቶ አግኝቶ እንደነበር ያስታውሳል። ያ እስክሪብቶ ቻያ ቀደም ብላ የወሰደችው ስለነበር በልብ ውስጥ የሆነ ነገር ቢገምትም ምንም ሳይናገር ይቀራል። ብዙም ሳይቆይ የጂውን አስክሬን በፖሊስ ሲወሰድ ሶሆም ለምርመራ ወደ ፖሊስ ጣቢያ አብሮ ይሄዳል። ነገር ግን ባለጸጋ በመሆኑ አንድ ሰው አስቀድሞ ሁሉንም ነገር ስላመቻቸለት ወዲያውኑ ይለቀቃል። ወደ ቤት እንደተመለሰም አባቱ በእውነት አንተ ነው ወይ ያደረግከው ብሎ ሲጠይቀው ሶሆም እሱ ቢያደርገውም ባያደርገውም ምንም እንደማይለወጥ በመግለጽ አባቱ ቀድሞውኑ እንደዚያ እያሰቡ እንደሆነ ይመልስለታል። ከዚያም በቦታው ላይ የመጀመሪያ ምስክሮች ስለነበሩ ሚኖክና ኃላፊው በሊቀመንበሩ ወደ ቢሮ ተጠርተው ሊቀመንበሩ ስለዚህ ክስተት ምን እንደሚያስቡ ይጠይቃቸዋል። ሚኖክም በቦታው ላይ ካገኘው እስክሪብቶ ተነስቶ ይህ ክስተት ከቻያ ጋር የተያያዘ እንደሆነ በውስጡ ቢገምትም ነገር ግን በፕሬዝዳንቱ ጥያቄ ሲቀርብለት በሟቿ ጭንቅላት ላይ ቁስል እንዳገኘ በመግለጽ ምናልባት ሶሆ ሰክሮ ጭንቅላቷ ላይ መቷት ሊሆን እንደሚችልና ልጅቷ በቸልተኝነት ገንዳ ውስጥ ወድቃ ሰጥማ ሊሆን እንደሚችል ሶሆም ከሰከረበት ሲነቃ ያደረገውን ነገር ዘንግቶ ሊሆን እንደሚችል ይናገራል። ሊቀመንበሩም የሚኖክን ግምት ካዳመጡ በኋላ ሁለት ቼኮችን አውጥተው ይህን ጉዳይ በፍጥነት እንዲጨርሱ የፈለጉትን ያህል ቁጥር መጻፍ እንደሚችሉ ይነግራቸዋል። ከዚያም ሚኖክ ቻያን ሊፈልጋት ሄድና በቦታ ያገኘውን እስክሪብቶ አውጥቶ እያሳያት ወደ ግድያው ቦታ ሄዳ እንደሆነ ሲጠይቃት እሷ ግን ሽምጥጥ አድርጋ ትክደዋለች። እሱም ያም ምሽት ምን እንደተፈጠረ ማወቅ ብቻ እንደሚፈልግ ሲነግራት ቻያ ግን ይህን እስክሪብቶ ለፕሬዝዳንቱ ወይም ለፖሊስ መስጠት የሱ ምርጫ እንደሆነና ጉዳዩ ከሷ ጋር ምንም ግንኙነት እንደሌለው ነግራው ትሄዳለች። ሚኖክም ወደ ቤቱ ተመልሶ የፕሬዝዳንቱን ቃላት እያስታወሰ በአንድ በኩል ለብዙ ዓመታት የወደዳት ፍቅረኛው፣ በሌላ በኩል ደግሞ በእጁ ላይ ያለው ከፍተኛ መጠን ያለው ገንዘብ ልቡን ለሁለት ይከፍሉበታል። በሌላ በኩል ጂሄን ገና በመማሪያ እድሜ ላይ ያለችው ታናሽ እህቷ በሚያሳዝን ሁኔታ ህይወቷ ማለፉ ሳያንስ ከአበዳሪዎች ተደብቃ የምትኖረው እናቷ በልጇ ቀብር ላይ እንኳን አለመገኘቷ ይባስ ብሎ ደግሞ ታናሽ እህቷን የምትቀብርበት ገንዘብ እንኳን ስላልነበራት የበለጠ ትሰበራለች። በተመሳሳይ ሰዓት የብዙ ዓመት ፍቅረኛዋና የሁሉም ነገር ምስክር የሆነው ሚኖክ እሷን ትቶ ለመሄድ ወስኖ ቻያን እንደገና ሊያገኛት ሄድና ጉዳዩ እንደታወቀ ወዲያውኑ የክትትል ካሜራዎችን ለማየት ሄዶ እንደነበርና በዚያች ምሽት ቻያ ወደ ሶሆ ክፍል ስትገባ እንደተመለከተ ነግሯት አንድ ፍለሽ አውጥቶ የካሜራው ኦሪጂናል ትውስታ ተዘርዞ እንደነበርና የቀረው ብቸኛ ቪዲዮ ይሄ መሆኑን ይነግራታል። በዚህ ማስረጃ ምክንያት ቻያ በዚያች ምሽት በወንጀሉ ቦታ እንደነበረች አምና ለመቀበል በመገደዷ ጂዩንን ጭንቅላቷን መምታቷን ስትነግረው ሚኖክ ጂዩን በተዘዋዋሪ በቻያ ምክንያት እንደሞተች ይረዳል። ከዚያም ቻያ ምን ማድረግ እንዳለባት ስትጠይቀው እሱ ሁሉንም ነገር እንደሚያስተካክል ነግሯት ያንን ብቸኛ የማስረጃ ቪዲዮ ይሰጣታል። ብዙም ሳይቆይ ጂሄንን ሊያገኛት ሄዶ ታናሽ እህቷ ሆቴል ውስጥ ብቻዋን እንደነበረችና ማንም አብሯት እንዳልነበር ይነግራታል። በሌላ በኩል ፖሊሶች ሶሆን በፖሊስ ጣቢያ ውስጥ በዚያች ምሽት ሌላ ሰው ከሱ ጋር አብሮ እንደነበር ሲጠይቀው ሶሆ ቻያን ደውሎ እንደጠራትና እንደማያገባት ሊነግራት ፈልጎ እንደነበር ትዝ ቢለውም ነገር ግን ለፖሊሶቹ ምንም እንደማያስታውስ ይነግራቸዋል። ከዚያም ቻያን አግኝቶ በዚያች ምሽት ወደ ቤቱ መታ እንደሆነ ሲጠይቃት እሷ ግን ምንም እንዳልተፈጠረ በማስመሰል ወደዚያ እንዳልሄደችና በዚያ ሰዓት ከሌላ ሰው ጋር እንደነበረች ትነግረዋለች።
ሱሆም ይህንን መልስ ሲሰማ ከዚህ በፊት ለእሷ ያለው አመለካከት ሁልጊዜም መጥፎ ስለነበር በዝምታ ይተዋታል። ከዚያም ጸሐፊው የጂሁን የኑዛዜ ሰነዶችን በሚስጥር መርምሮ ሲያመጣለት ሱሆ ጸሐፊውን ያለ ትዕዛዝ በመስራቱ ይገጽሰውና እሱ ከወጣ በኋላ ወረቀቱን ሲከፍት በጣም የሚያውቃትን ሴት አይቶ ጂህን የዚያ ሴት ታላቅ እህት መሆኗን ስላልጠበቀ ይደነግጣል። በሚቀጥለው ቀን ጂህን ከፖሊስ ጣቢያ እህቷ ሰክራ በራሷ ፍቃድ ከዚህ ዓለም እንደተለየች የሚገልጽ ማሳሰቢያ ይደርሳትና እሷ የምርመራውን ውጤት በፍጹም ስላላመነች በንዴት ወደ ፖሊስ ጣቢያ በመሄድ ታናሽ እህቷ እንዲህ ያለ ሞኝነት ልትሰራ እንደማትችል በመግለጽ ፖሊስ ምርመራውን እንዲቀጥል ስትጠይቅ፣ ፖሊሶቹ ግን የታናሽ እህቷን ስልክ አሳይተው ጂሁን ከመሞቷ በፊት ኑዛዜ ስታ እንደነበር ይነግሯታል። መልእክቱ በጂሁን ስልክ ላይ ተጽፎ ነገር ግን ገና ባለመላኩ ጂህን ይህ እንዴት እንደ ኑዛዜ ሊቆጠር ይችላል በማለት እንደገና እንዲመረምሩላት ፖሊሶቹን በድጋሚ ስትማጸን፣ ፖሊሶቹ ግን እንድትረጋጋ ይነግሯታል። በዚህ ጊዜ የፖሊስ አዛዡ በዚያ በኩል እያለፈ ስለነበር የታናሽ እህቷን ጉዳይ ምርመራ እንዳያቆሙ በሐዘን ስትለምነው በአጋጣሚ በቦታው ላይ የነበረው ሱሆ ያያታል። ጂህን መሬት ላይ ተቀምጣ በህመም ስታለቅስ ሲያይ እሱም በልጅነቱ እናቱ ስትሞት ምን ያህል ተስፋ ቆርጦ እንደነበር ትዝ ስላለው በእርግጥ ጂሁንን የገደላት እሱ ይሁን አይሁን ለማወቅ ይወስናል። በተመሳሳይ ሰዓት ጂህን ሌላ አማራጭ ስለሌላት ወደ ሚኖክ ሄዳ የታናሽ እህቷን የሞት መንስኤ እንዲመረምርላትና እህቷ ህይወቷን እንደዛ ታጠፋለች ብላ እንደማታምን ስትነግረው እሱ ግን ጂሁን በእርግጥም ራሷን እንዳጠፋች ይነግራታል። ከዚያም አንድ የቢዝነስ ካርድ ሰጥቷት ይህን ሰው ካገኘች እውነቱን እንደምታውቅ ይነግራታል። ጂህንም በካርዱ ላይ ባለው አድራሻ መሰረት ካንግ የሚባለውን ወጣት ልታገኘው ሄዳ እሱም ታናሽ እህቷ በዚያ ቦታ ለበርካታ ዓመታት በሴተኛ አዳሪነት ትሰራ እንደነበር፣ ቤተሰቧ ገንዘብ በፈለገ ቁጥር እዚያ እንደምትመጣ እንዲሁም በቤተሰብ ጫና ምክንያት ሁልጊዜም በምቾት መኖር እንደምትፈልግ ትናገር እንደነበር ሲነግራት ጂህን በሐዘን ተውጣ ወደ እህቷ ቀብር ትመለሳለች። ከዚያም የቀብር አስፈጻሚዎቹ አንድ ሰው መጥቶ የቀብሩን ወጪ እንደከፈለ ሲነግሯት ጂህን ፍቅረኛዋ መስሏ በፍጥነት ተከትለው ብትወጣም ልታገኘው ግን አልቻለችም። ነገር ግን በዛ ሰዓት ሱሆ የቀብሩን ወጪ ከፍሎ በአንድ ጥግ ተደብቆ ያችን ምስኪን ልጅ በሐዘን እያያት ነበር። ጂህን በበኩሏ ለሚኖክ ደጋግማ ብትደውልም እሱ ግን በዚያ ሰዓት ከፍተኛ ገንዘብ የተጻፈበትን ቼክ ለፕሬዝዳንቱ እየሰጠ ስለነበር ስልኳን ይዘጋዋል። ፕሬዝዳንቱም በቼኩ ላይ ያለውን 10 ቢሊዮኗን ሲመለከቱ በጣም ይገረማሉ። በሌላ በኩል ሱሆ በአባቱ ምክንያት የጂሁን ሞት ራሷ እንዳጠፋች ተደርጎ ቢቆጠርም እሱ ግን አሁንም በእርግጥ ሰው ገድሎ እንደሆነና እንዳልሆነ ማወቅ አልቻለም ነበር። ለዚህም የጂህንን እንቅስቃሴ ሁሉ በዝምታ እየተከታተለ ጂህን በህመም ስታለቅስ ባየ ቁጥር በልብ ውስጥ ያለው የጥፋተኝነት ስሜት እየበረታበት ይመጣል። ሱሆ ለመኖር ብዙ ጊዜ እንዳልቀረው ስለሚያውቅ በውስጡ ባለው ታማኝነት ምክንያት ይህን ጉዳይ በግልጽ መመርመር እንዳለበት ተሰምቶት ባለሙያዎችን ፈልጎ የክትትል ካሜራውን የተሰረዘ ትውስታ በሙሉ እንዲመልሱለት ይጠይቃል። ነገር ግን ምስሉ ተመልሶ ምንም የተገኘ ነገር አልነበረም። ይህ ሁሉ የሚኖክ ሴራ ሲሆን ሚኖክ ካሜራውን ለማስተካከል የሚረዳ ባለሙያ ለሱሆ እንደሚያስተዋውቀው ይነግረዋል። ነገር ግን ይህ ባለሙያ ቀድሞውኑ በጉቦ ተገዝቶ የነበረ ሲሆን ጂህን የፈለገችው ካንግ የተባለው ወጣትም በሚኖክ የተመደበ ነበር። ሌላው ቀርቶ በፖሊስ እጅ ያለው በጂሁን ስልክ ላይ የተገኘው የውሸት ኑዛዜ በሚኖክ የተሰራ ነበር። እሱ ቀርቶት የነበረው ብቸኛ ቪዲዮም በቻያ አማካኝነት ወደ ባህር ውስጥ ተወርውሯል። ጂህን ደግሞ ጂሁን በራሷ ፍቃድ ከዚህ ዓለም ትለያለች ብላ ስላላመ ለጥቂት ጊዜ ካመነታች በኋላ የአስክሬን ምርመራ ለማድረግ ትወስናለች። ለፖሊስ ደውላም ስልኩን እንደዘጋችው ዜናው ወዲያውኑ ለሚኖክ ይደርሰዋል። ከዚያም የታናሽ እህቷ አስክሬን በፖሊስ ሲወሰድ ጂህን በዝናብ ውስጥ በሐዘን ተቀምጣ ታለቅሳለች። ሁሉንም ነገር ከጀርባ ሆኖ የሚቆጣጠረው የ6 ዓመት ፍቅረኛዋ ሚኖክ መሆኑን ባለማወቋም የታናሽ እህቷ አስክሬን ሲመረመር ቆሟ በአይኗ እየተመለከተች ውጤቱን ለመጠበቅ በልቧ ውስጥ ያለውን ፍርሃትና የጥፋተኝነት ስሜት ለመቆጣጠር ትሞክራለች። በመጨረሻም የምርመራ ውጤት ሲወጣ ውጤቱ ጂህን ልትቀበለው የማትችለው ነበር። ውጤቱም የጂሁን ጭንቅላት እንደተጎዳና የሞተችውም በስካርና በውሃ ውስጥ በመስጠም እንደሆነ ነበር የገለጸው። በእውነታው ግን ይህ ሁሉ በሚኖክ ቁጥጥር ስር የመጣ ውጤት መሆኑ ነበር። ጂህን ውጤቱን ባታምንም እውነቱን ለመቀበል ተገዳ የታናሽ እህቷ አስክሬን ከተቃጠለ በኋላ ብቻዋን ወደ ቤት ትመለሳለች። ነገር ግን በቤት ውስጥ አንድ መካከለኛ እድሜ ያለው ሰው ኑድልስ ሲያበስል ትደርሳለች። ሰውየውም ጂህንን እናቷ ቤቱን ዕዳ ለመክፈል እንደተጠቀመችበት ሲነግራት
በሰውየው እጅ ላይ ያለውን ሰነድ አይታ እናቷ ከፍተኛ መጠን ያለው ገንዘብ መበደሯ ብቻ ሳይሆን ቤቱንም ለዕዳ መክፈያ እንደተጠቀመችበት ተረድታ እየተፈጠረ ያለውን ነገር ባለማመን ሻንጣዋን ሰብስባ ለመውጣት ስትዘጋጅ ታናሽ እህቷ ለእሷ ልትሰጣት ያዘጋጀችውን የልደት ስጦታ ታየዋለች። በዚህ ሰዓትም በውስጡ ያለው ስሜት በጣም እየተወሳሰበ ይመጣል። ከዚያም ጂሂን ልትወጣ ስትል ሰውየው በሩን ዘግቶ ሊታገላት በመሞከሩ ሰውየውን በመምታት አምልጣ ብትወጣም እሱ ግን እሷን መከተል ይጀምራል። በዚህን ሰዓት ሱሆ በድንገት በቦታው ደርሶ የሰውየውን መንገድ በመዝጋት እንዲመለስ ያደርገዋል። በመቀጠል ጂሂን የምትሄድበት ቦታ ስለሌላት በመንገድ ዳር ተቀምጣ ታናሽ እህቷ የሰጠቻትን የልደት ስጦታ እያየች ያለፈውን ጥሩ ጊዜ እያስታወሰች በመጨረሻም ከረጅም ጊዜ በኋላ ፈገግ ትላለች። ነገር ግን ከጥቂት የፈገግታ ሴኮንዶች በኋላ አይኖቿ በእንባ ይሞላሉ። በዚህ ሰዓትም ሱሆ ደህንነት ስላልተሰማው መኪና ውስጥ ሆኖ በዝምታ ይከታተላት ነበር። ጂሂን ዝናቡ ፊቷ እንዲያርሰው ብቻዋን በዝናብ ውስጥ በመራመድ ከተማው በጣም ሰፊ ቢሆንም የት መሄድ እንዳለባት ግን ባለማወቋ በጣም ግራ ትጋባለች። የታናሽ እህቷ ሞትና የእናቷ መጥፋትን ስታስብ በዚህ ቅጽበት በዚህ ዓለም ላይ ምንም ደስታ ይቀራት አልመሰላትም ነበር። ሱሆም የጂሂንን ያልተለመደ ድርጊት አስተውሎ ወዲያውኑ ሁኔታውን በመጠርጠር በፍጥነት ከመኪናው ወርዶ በተጨናነቀው ትራፊክ ውስጥ አልፎ ጂሂንን በማቀፍ ህይወት ሰልችቶሻል እንዴ በማለት በንዴት ሲጮሁባት ጂሂንም ህይወት ምን ያህል እንደሰለቻት ትነግረዋለች። ቀጠላ አድርጋ መሞት የሚፈልጉ ሰዎች መሞት አይችሉም፣ ወደ ህይወት መመለስ የሚፈልጉ ደግሞ ብዙ ጊዜ የላቸውም በማለት ትናገራለች። ዝናቡ እየጠነከረ ሲሄድ ሱሆ ጂሂንን አቅፎ ከተጨናነቀ የመኪና ቦታ ያስወጣታል። በዚህ ሰዓት ሰማዩ ለእነዚህ አስቸጋሪ እጣ ፋንታ አንድ ላይ ያደረጋቸው ሁለት ወጣቶች የሚያለቅስ ይመስል ነበር። የሱሆ አይኖች ለስልሰው የሚኖረው ለጥቂት ጊዜ ብቻ እንደሆነ ስለተሰማው ይችን ከፊቱ ያለችውን ልጅ በጥንቃቄ ሊጠብቃት እንደሚገባ ሲያስብ ጂሂን ደግሞ በሱ ድንገተኛ አሳቢነት በጣም ግራ ትጋባለች። ሱሆ እውነተኛ ምክንያቱን ሊነግራት ስላልቻለ የወሰደችውን 10 ሚሊዮኗን እንድትመልስለት ስለሚፈልግ እንደሆነ ምክንያት ሲፈጥር እሷም እንደምትመልስለት ቃል ትገባለታለች። ከዚያም ሱሆ ጂሂን የሞኝ ስራ ትሰራለች ብሎ ስለተጨነቀ ጎትቶ ወደ መኪና ውስጥ ያስገባታል። ነገር ግን በተመሳሳይ ሰዓት በሱ ላይ ያነጣጠረ ትልቅ ችግር እየተዘጋጀለት መሆኑን አላወቀም ነበር። ችግር ሊፈጥርበት እያዘጋጀ ያለው ሰው የባለጸጋው ቤተሰብ ታላቅ ልጅ ሱቾል ሲሆን ከሱሆ ጋር የወራሽነት መብትን ለማግኘት የሚፎካከር ወንድሙ ነው። ሱሆ ጂሁንን ሳይገድላት እንዳልቀረ እንዳወቀም ይህን ዜና ለማጋለጥ ብዙ ሚዲያዎችን በመጥራት ወንድሙን ወደ መቀመቅ ለማውረድ ቆርጦ ይነሳል። በዚህ ቅጽበት ሚኖክ አስቁሞት በጋዜጠኞች ፊት ምን እንደሚል እንደገና እንዲያስብ ይነግረዋል። ምክንያቱም ደግሞ ሚኖክ የጉዳዩን እውነታ ስለሚያውቅ ይህ ታሪክ ለሚዲያ ከተጋለጠ ለሱ ጉዳት ስለሚሆን ነበር። ቻንም ነገሩን ከሰማች በኋላ ሱቾል የሌላ ሰው ማንነት ተጠቅሞ በኩባንያ ውስጥ አክሲዮን በሚስጥር እንደገዛና እሱን ለማስፈራራት እንደምትጠቀምበት ስትነግረው እሱ ግን ለዛ ማስፈራሪያ ደንታ ባለመስጠት እንደውም ራሷን ይበቀላታል። ይህም ዜና ሱሆ ጋር በመድረሱ ጂሂንን መኪና ውስጥ እንድትቀመጥ ነግሯት በጋዜጣዊ መግለጫው ቦታ በመሄድ ሁለቱ ወንድማማቾች ፊት ለፊት ሲፋጠጡ ድባቡ በድንገት ይወጠራል። ሱሆም ወንድሙ ምን ማድረግ እንደሚፈልግ ሲጠይቀው ወንድምየው ሱሆ ስሙ የተጻፈባቸውን 50 በመቶ አክሲዮኖች እንዲያስተላልፍለት በግልጽ በመጠየቅ በዚህ ከተስማማ የሱሆ ሚስጥር ለዘላለም እንደሚደብቅለት ይነግረዋል። ይሄኔ ሁሉም ሰው በጭንቀት ሱሆን መመልከት በመጀመሩ ሱሆ ስቆ ለሱቾል ሊሞት ለተቃረበ ሰው ምን የሚያስፈራ ነገር አለ? ሁሉም ነገር አጋልጠው በማለት ወደ መድረክ ወጥቶ ለጋዜጠኞቹ እውነቱን መናገር ሲጀምር በዚህ ቅጽበት ጂሂን ወደ አዳራሹ በመግባቷ ሱሆ በራስ መተማመኑን አጥቶ ወዲያውኑ ይፈራል። በአዳራሽ ውስጥ የነበረው ሚኖክም ጂሂንን ያያታል። ሱሆ ጂሂን ስትመለከተው ሲያይ የህመም ጩኸትና ያ ተስፋ የቆረጠ ፊቷ ትዝ ስላለው ወደ ጉሮሮ የመጡት ቃላት ወዲያውኑ ተመልሰው በመጨረሻም እውነቱን ለመናገር ድፍረት ያጣል። ይህ ድርጊቱ ያስቆጣው ወንድሙ ብዙ ጋዜጠኞች ባሉበት ሱሆን ከመድረኩ ጎትቶ መሬት ላይ ሲዘርረው በቦታው የነበሩ ጋዜጠኞች ካሜራዎቻቸውን በማንሳት ሁሉም የሁለቱም ባለጸጋ ወንድማማቾች ጠብ ፎቶ ማንሳት ይጀምራሉ። በዚህ ሰዓትም ጂሂንና ቻን በህዝቡ ተገፍተው መሬት ላይ ይወድቃሉ። ነገር ግን የጂሂን ፍቅረኛ ሚኖክ ቻንን ለመጠበቅ በእሷ አጠገብ መቆየትን ሲመርጥ በተመሳሳይ ጊዜ ሱሆ በጋዜጠኞች ብዙ ጥያቄዎች ተከቦ ከአዳራሹ በመውጣት መኪና ውስጥ ገብቶ በድንጋጤ ይሄዳል። ብዙም ሳይቆይ ፕሬዝዳንቱ የትልቁ ልጃቸውን ድርጊት ሰምተው ወዲያውኑ በመቆጣት በእጃቸው የነበረውን የወይን ብርጭቆ አንስተው ወደ ሱቾል ሲወረውሩት የወይን ብርጭቆ በስህተት የሚኖክን ራስ መጥቶት ደሙ መፍሰስ ይጀምራል።
ነገር ግን ሚኖክ በዝምታ መታገስ ስለነበረበት ምንም ሳይናገር ይቀራል። ከዚያም ሱሆ ጂሄንን ሊፈልጋት ሄዶ የቆሰለውን አካሏን በጥንቃቄ ካጸዳላት በኋላ ወደ ሬስቶራንት ይወስዳታል። ጂሄን ቀኑን ሙሉ ምንም እንዳልበላሽ ቢያውቅም ምርጫዋን ግን ስለማያውቅ ብዙ ምግብ ያዝላታል። ነገር ግን ጂሄን ለምግቡ ፍላጎት እንደሌላት ሲያይ ሼፉን ጠርቶ ምግቡን በሙሉ እንዲጥለው ሲያዝ ምግቡ እንዲባክን ያልፈለገችው ጂሄን መብላት ትጀምራለች። እሷ የበለጠ እንድትበላ ቢፈልግም ነገር ግን እልከኛ እንደሆነ ለማሳየት ሀብታም መሆኑን ይጠቀማል። ከዚያም ጂሄን ተኝታ ያለ ሱሆ ብርድ ልብስ ያለብሳታል። ነገር ግን በሚቀጥለው ቀን እንደ ሀብታም ልጅ ትዕቢተኛ መሆኑን ቀጥሎ ጂሄን 10 ሚሊዮን ዋን ለመክፈል ቃል የምትገባበትን ወረቀት እንድትፈርም ያስገድዳታል። ሱሆ ይህንን ሁሉ እያደረገ ያለው የጂሄንን ድርጊቶች ሁሉ በቅርብ ርቀት መከታተል እንዲያስችለው ነው። ከዚያም እንደገና ወደ ጂሄን ቤት በመሄድ እናቷ ያለባቸውን ዕዳ ሁሉ እንድትከፍል አድርጎ ቤታቸውን ካስመለሰ በኋላ ቤት ውስጥ ካለ ሰው የጂሄን እናት የት እንደምትገኝ ካጣራ በኋላ ሚኖክን ፍለጋ በመሄድ ጥሩ ሰው እንደሆነ ገልጾ ያለውን ነገር ይነግረዋል። በዚህም ጂሄን ችግር ውስጥ በነበረችበት ጊዜ ፈጽሞ ያልመጣላትን ፍቅረኛዋን ለማየት ትሄድና በአንድ ወቅት በጣም የወዳት የነበረው ሰው አሁን ተለውጦ አይኖች ውስጥ ራሱ የሚታይ ፍቅር አልነበረውም። ሲገናኙም እንደ ቀድሞ ጊዜ ጣፋጭ ቃላትን ሳይናገር እናቷ ታስራ ወደ ነበረችበት ቦታ ወስዷት እናቷ በማጭበርበር ወንጀል እዚህ ታስራ እንደነበር አሁን ግን ዕዳው ተከፍሎ ቤቱ ስለተመለሰ ከቆይታዎች በኋላ እናቷን ማየት እንደምትችል ይነግራታል። ጂሄንም የእናቷን ዕዳ ለመክፈል ያን ያህል ገንዘብ ከየት እንዳገኘ ስትጠይቀው እሱ ግን በግዴለሽነት እንዲለያዩ እንደሚፈልግ ይነግራታል። በዚህ ዓለም ላይ እርስ በእርሳቸው በሚዋደዱ ሁለት ሰዎች መካከል ለመናገር በጣም ከባዱ ቃላት መለያየት የሚለው አረፍተ ነገር ቢሆንም ለእሱ ግን የ6 ዓመታት የፍቅር ግንኙነታቸውን አፍርሶ እንለያይ ማለት ቀሎት ነበር። ጂሄን ነገሩን መቀበል ከብዷት ስሜቱ መቼ መለወጥ እንደጀመረ ስትጠይቀው እሱ ግን ምንም ሊያስረዳ ባለመፈለጉ ወደ መኪናው ገብቶ ጥሏት ይሄዳል። ታናሽ እህቷ ማረፏ እንዳለ ሆኖ ፍቅረኛዋ በድንገት ሲተዋት እንባዋ ያለማቋረጥ ሲፈስ ሱሆ ሁሉንም ነገር ራቅ ብሎ መኪና ውስጥ በመሆን እየተመለከተ ነበር። የጂሄን እናት ገና ከእስር ቤት እንደወጣች ትልቋ ልጇ ሁለተኛዋ ልጇ ማለፏን የሚገልጽ መጥፎ ዜና ስትነግራት በቁጭት እንባዋን እያፈሰሰች ለጥቂት ቀናት ብቻ በእስር ቤት ተቆልፎባት፣ ነገር ግን ትንሿ ልጇ ለዘላለም ትታት እንደሄደች ማመን አልቻለችም። ከዚያም ጂሄን እንደዚህ ያለ ቀላል የቀብር ስነስርዓት በማድረጓ ስትወቅሳት ጂሄን ዝቅ ብላ እህቷ በህይወት እያለች እናቷ ዕዳዋን እንድትከፍል ለመርዳት ስትል ህገወጥ የሥራ ምደባ ማዕከል ውስጥ ለመስራት ሄዳ እንደነበር በዚያም ህይወቷን እንዳጣች ትነግራታለች። እናቲቱም ይህም ማመን ስላልቻለች ቦርሷን አንስታ በፍጥነት ዞር ብላ በመውጣት ቀደም ብሎ ገንዘብ አበድሯት የነበረውን መካከለኛ እድሜ ያለውን ሰው ለመፈለግ ትሄዳለች። አበዳሪዋ ታወንግም ቀደም ሲል እሷ ገንዘብ ካስፈለጋት ልጇን እዚያ እንድትሰራ ይወስዳት እንደነበር ነግሯት ስለነበር በሰዓቱ ቀልድ መስሏት ነበር። ነገር ግን ልጇ በእውነታው ዕዳውን ለመክፈል ገንዘብ ለማግኘት እሱ ጋር መስራት ጀምራ ነበር። ነገር ግን ታኦንግ እነዚህ ነገሮች አሁን አስፈላጊ አይደሉም፣ አሁን በጣም አስፈላጊው ነገር የልጅሽን ሞት መንስኤ በግልጽ መመርመር ነው ይላታል። በዚህም እሱ የሆነ ነገር እንደሚያውቅ ስለሚያስታውቅ እናቲቱ እውነታውን ለማወቅ ልታቆላምጠው ብትሞክርም እሱ ግን እጅግ በጣም ተንኮለኛ ሰው በመሆኑ አንዲት ቃል ለመጥቀስ ፈቃደኛ አልነበረም። ከሁኔታውም እናቲቱ እሱ ሌላ ቦታ የሆነ ማስረጃ እንደያዘ እንዲሰማት ያደርጋታል። በሌላ ቀን ጂሄን በስራ ላይ ያለች ዳይሬክተሩ የቪአይፒ እንግዶችን እንድትቀበል ስላዘዛት እቃዎችን ተሸክማ የሀብታሟን ልጅ ፍቅረኛ ለመርዳት ስትሄድ ሌላኛው ሰው ፍቅረኛዋ ሚኖክ ሆኖ ታገኘዋለች። ትናንት የ6 ዓመት ፍቅረኛዋ የነበረው ሚኖክ በሚቀጥለው ቀን ደግሞ የሀብታም ልጅ እጅ ይዞ በማየቷ ጂሄን በመጨረሻ እሱ እንዲለያዩ የፈለገበትን ምክንያት ትረዳለች። ቻን ለሚኖክ ውድ የሆነ ልብስ ስትመርጥ ጂሄን እሱ ሰውነቱ ትንሽ ቀጠን ያለ ስለሆነ ምናልባት ቀጭን የሸሚዝ ቅርጽ የተሻለ ይስማማው ይሆናል በማለት ሀሳቧን ትገልጻለች። በዚህ ሰዓት ቻን የተናገረችውን ልጅ ለማየት ፊቷን ስታዞር በድንገት ይችን ሰራተኛ የሆነ ቦታ ያየቻት መስሎ ይሰማታል። ነገር ግን ቻን ይችን ልጅ ከዚህ በፊት የት እንዳየቻት ማስታወስ አልቻለችም። ከዚያም ወደ መጸዳጃ ቤት ስትሄድ ሚኖክ ለጂሄን ለማስረዳት ሲጀምር አቋርጠው ካሁን በኋላ በግል ጉዳይ ውስጥ ጣልቃ እንደማትገባ ትነግረዋለች። ቻንም ከመጸዳጃ ቤት ስትመለስ እጮኛዋ ሱሆን በመደብር ውስጥ በማየቷ ሚኖክን በፍጥነት ጎትታ ለመውጣት ስትሞክር ጂሄን በጣም ብዙ እቃዎችን ተሸክማ ስለነበር ተከትላቸው ስትሄድ በአጋጣሚ ተወድቅና በዚያ በኩል እያለፈ የነበረው ሱሆ አይቷቸው ጥቂት ያልተገቡ ቃላትን ከተናገረ በኋላ ሰራተኛ ያስፈልገኛል በሚል ሰበብ ጂሄንን ጎትቶ ሲወስዳት ቻን በጥርጣሬ ታየዋለች።
በዚያው ቅጽበትም ቻን አሁን ያለችው ሴት በዚያ ቀን በጋዜጣዊ መግለጫው ላይ ታየችው የተገደለችው ልጃገረድ የቤተሰብ አባል መሆኗን ታስታውሳለች። ከዚያ በኋላ ሚኖክ ለስራ ወደ ኩባንያው ሲመለስ ትኩስ የአበባ እቅፍና የስጦታ ሳጥን ደርሶ ሳጥኑን ሲከፍተው ውስጡ ፍለሽ ያገኛል። በፍለሽ ውስጥም እንደሱ ያለ ረጋ ያለ ሰውን እንኳን በፍርሃት እንዲያንቀጠቅጥ የሚያደርግ ነገር ያገኛል። በፍለሽ ውስጥ ያለው ቪዲዮም የጂዩንም ሞት የተፈጠረበትን ክስተት የሚያሳይ ነበር። በዚያን ጊዜ ስልክ ተደውሎለት እሱ ሚስጥሩ እንደሸፈነ እንደሚያውቅና የተባለው እንዲያደርግ ይዝትበታል። ሚኖክም በስልኩ የተሰጠው መመሪያ ተከትሎ ወደ በሩ ሲሄድ አንድ ሰው ወደ መኪናው እንዲገባ ምልክት ሲሰጠው ያያል። ይህ ሰው ታዎንግ ሲሆን ቀደም ሲል የሚኖክን ስም በመጠቀም በመዋኛ ገንዳ ውስጥ የክትትል ካሜራዎችን በግሉ የገጠመ ሰራተኛ እንደነበርና ከዚያም ቻን ጂዩንን ስደበደብ የሚያሳየውን ቪዲዮ እንዳገኘ ይታወቃል። እሱም እውነቱን ደብቆ ከዚህ ተጠቃሚ የሚሆነው ሚኖክ መሆኑን ስላወቀ ነበር እሱን ፍለጋ የመጣው። ከዚያም ያ ቪዲዮ ከወጣ ብዙ ሰዎች ችግር ውስጥ እንደሚወድቁ ምናልባትም ትልቁ ችግር ውስጥ የሚወድቀው ሚኖክ እንደሆነ ይናገራል። ጂሄንም በማታለሉን ተጸይፎት ሱሆውን ጂዩንን የገደለው እሱ እንደሆነ እንደሚያስብና ሱሆም ሆነ ሊቀመንበሩ ይህንን ጉዳይ እየደበክ እንደሆነ እንዲያውቁ ካልፈለግ ከቻያ 1 ቢሊዮን መጠየቅ አለብህ፣ ከተሳካል 30% እሰጥሃለሁ ብለህ ተናገር ይለዋል። ሚኖክም ሌላ አማራጭ ስላልነበረው ገንዘቡን ለማዘጋጀት ይስማማል። በሌላ በኩል ሱሆ ስለ በሽታው ለመጠየቅ እንደገና ዶክተሩን ለማየት ሲሄድ ዶክተሩ በአሁኑ ጊዜ ህይወቱን ለማራዘም ምንም መንገድ እንደሌለ ይነግረዋል። እሱም ይሄንን ሲሰማ እንደ ቀድሞ ሳይናደድ በስቃይ ፈገግ ብሎ ሆስፒታሉን ለቆ በመውጣት ከእንግዲህ ላለማሰብና በቀረው አጭር ጊዜ ውስጥ ለራሱ ህይወቱ ሙሉ በሙሉ ለመኖር ይወስናል። በዚህ ጊዜም ይህን ልታገኘው በመሄድ የእሱ ማንነትም ሆነ ደረጃ ሌሎች እንዳይነቁት ስለሚያደርግ የታናሽ እህቷ ሞት እውነት እንዲመረምርላት ትለምነዋለች። በዚህ ቅስፈት ሱሆ ለራሱ በእውነት ይችን ከፊቱ ያለችውን ልጅ መጠበቅ እንደሚፈልግ ወይም ለእሷ እያዘነ እንደሆነ እርግጠኛ ስላልነበር በመጨረሻም ስለ እሷ ግድ ላለመስጠት ወስኖ ቦታውን ለቆ በመሄድ የቀሩትን ቀናት በዝምታ የሚኖርበት ቦታ መፈለግ ይጀምራል። በሌላ በኩል እናቷ እንደገና ታዎንግን ልታገኘው ሄዳ ስለ ጂዩን ታሪክ ጥቂት ቃላት እንዲነግራት ስትሞክር እሱ ግን ከ3 ቢሮዎች በኋላ በጣም ሰክሮ ስለነበር ራሱን ይስታል። በዚያ ሰዓት ጂን ስለ እናቷ ተጨንቃ እናቷን ለማየት ወደ ቦታው ትሄዳለች። ወዲያውም በሩ ላይ መሰበር ድምፅ ስለተሰማ ጂንና እናቷ በፍጥነት ከጠረጴዛው ጀርባ ይደበቃሉ። ወዲያውኑ ጥቂት ወረበላዎች ገብተው የቡድኑ መሪ ከህገወጥ የስራ ምደባ ቦታው የመጣው ካኒያ ቤል አማካኝነት ማስረጃ የት እንዳለ ታዎንግን ይጠይቁታል። ያ ማስረጃም በዚያ ቀን በመዋኛ ገንዳ ውስጥ የተቀረጸው የቻን ቪዲዮ ነበር። በዚህም ይህንና እናቷ ከጠረጴዛው ጀርባ ተደብቀው ንግግራቸውን በግልጽ ይሰማሉ። በሚኖክ በኩል ካሜራውን በህገ ወጥ መንገድ የገጠመው ሰራተኛም በመዋኛ ገንዳ ጉዳይ ምክንያት 10 ቢሊዮኗን እንደተቀበለ ሲሰማ መኪና ውስጥ ተደብቆ ጠብቆት በማነቅ 1 ቢሊዮኗን እንዲሰጠው ካልሆነ ግን እውነተኛ ማንነቱ እንደሚያጋልጥበት ያስፈራረዋል። ሚኖክም ከቻን ገንዘብ ከመበደር ውጪ ሌላ ምርጫ አልነበረውም። እሷም ገንዘቡን ለምን እንደፈለገ ሳትጠይቀው ወዲያውኑ ልትሰጠው ትስማማለች። ምክንያቱም ደግሞ እሷ በዚያ ምሽት ከደረሰው ነገር በኋላ ቀስ በቀስ ወደ እሱ እየተሳበች ከመምጣቷን በላይ እሷን ላለማጋለጥ ስለረዳት አድናቆት ነበራት። በሌላ በኩል በተጨናነቀ አውሮፕላን ማረፊያ መካከል ሱሆ ቆሞ ያንን ቦታ የሚጎበኝበት የመጨረሻ ጊዜው ሊሆን እንደሚችል እያሰበ ዙሪያውን ሲመለከት በዚያው ቅስፈት ጂሄን እጅግ በጣም ተጨንቃ እሱን ለማስቆም እየሮጠች በመሄድ ታናሽ እህቷ በዚያ ቀን በመዋኛ ገንዳ ውስጥ በክትትል ካሜራዎች ተቀርጻ እንደነበር ነግራው እንዲረዳት ትለምነዋለች። ጂሄን ስለ ካሜራው ስታወራ ሱሆ እስካሁን ድረስ እህቷን ጎድቷት እንደሆነ ወይም እንዳልሆነ እርግጠኛ ስላልነበር ትንሽ እንደማመንታት ብሎ የክትትል ካሜራው በመዋኛ ገንዳ ውስጥ የነበረውን ትዕይንት እንደቀረጸ ደግማ ስታስረዳው የመሄድ ሀሳቡን ቀይሮ በመጀመሪያ እህቷን የጎዳው እሱ እንደሆነ ቢያስብም ወዲያውኑ ግን በዚያ ምሽት ምን እንደተፈጠረ ለማብራራትና ክስተቱን በግልጽ ለመረዳት ይፈልጋል። ሱሆ ያንን ቪዲዮ ለመግዛት 100 ሚሊዮኗን ለማውጣት አስቦ የነበረ ቢሆንም ነገር ግን ታዎንግ ስግብግብ ስለነበር 1 ቢሊዮን እንዲያደርገው በመጠየቅ መልሶ ደግሞ ለሁለተኛ ጊዜ ቪዲዮውን ለመሸጥ ሚኖክን ያናግረዋል። ከዚያም ምሽት 11 ሰዓት ላይ በላከው አድራሻ ሁለቱም እንዲደርሱ ይነግራቸዋል። ታዎንግም ሱሆና ሚዮንክን ለማቀፍ እየጠበቀ እያለ የጂን እና በዝምታ ስትከታተለው ቆይታ በመጨረሻ ተደብቆበት ወደ ነበረበት ቦታ በመግባት ያዘጋጀችውን ቤንዚን ረሽታበት ከብሪት አውጥታ አብረው እንደሚሞቱ ስትነግረው ታዎንግ በፍርሃት ተሞልቶ ወዲያውኑ ፍለሹን አውጥቶ የጂንና በማባበል እቅድ እንዳለው
እንዳቀደውና የጂሁንን ጉዳይ የሸፈነውን ሰው ለመገናኘት እንዳቀደ ይነግራታል። ታዎንግም ይህንን ሁሉ ያደረገው ለጂሁን እንደሆነ ሲናገር እናትየው የእሱ ዓላማ ለገንዘብ መሆኑን አላወቀችው ነበር። በሌላ በኩል ሚኖክ በተንኮል ከካንጊቤል ጋር ለመገናኘት ቀጠሮ በመያዝ ቪዲዮን ከታንግ እጅ ማግኘት ከቻልክ 1 ቢሊዮኗን እሰጥሃለሁ ብሎ ቃል ይገባለታል። ካንጊቤል ሚስጥሩን ሙሉ በሙሉ እንደሚጠብቅ ይናገራል። ምሽት ላይ ታኦንግ የጂሂንን እናት ይዞ ወደ ግብይቱ ቦታ ሲሄድ እናትየው ከዳተኛው የጂሂን የቀድሞ ፍቅረኛ መሆኑን ስታይ እጅግ በጣም ትደናገጣለች። በተመሳሳይ ሰዓት ሚኖክ የጂሂን እናት መኪና ውስጥ ተቀምጣ በማየቱ ከጎናቸው የሚመጣው መኪና እንዲቆም በፍጥነት ምልክት ቢሰጥም በጣም ዘግይቶ ስለነበር ካንግቤል መኪናው ወደ ታኦንግና ወደ ጂሂን እናት መኪና በመንዳቱ መኪናቸው ግፊቱን መቋቋም ሳይችል ቀርቶ ይፈነዳል። በዚህ ጊዜ ካንግቤል በጣም ይበሳጫል። ምክንያቱም ደግሞ መኪና ይፈነዳል ብሎ ስላልጠበቀ ነበር። የ1 ቢሊዮን ዋጋ ያለውን የክትትል ቪዲዮ ስላላገኘም እጅግ በጣም ተስፋ ይቆርጣል። ከኋላ የነበረው ሚኖክ ደግሞ በሚስጥር ተደስቶ ይህ ሰው እስከጠፋ ድረስ ይህ ጉዳይ ያበቃለታል ብሎ በማሰብ ጡብ ድንጋይ አንስቶ ካንግቤል ትኩረት ባልሰጠበት ሰዓት በኃይል መጥቶ ይጥለዋል። በአጭር ጊዜ ውስጥም ጂሂን ብቸኛ የሆኑ 2 ዘመዶቿን ታጣለች። በተከታታይ የደረሰባት ነገርም የጂሂን ልብ እንዲደነዝዝ ስላደረገው በመጨረሻም እውነቱን ለመቀበል ምንም መንገድ ስላልነበራት በህንፃው ጣሪያ ላይ ትቆማለች። ነገር ግን እንደ ዕድል ሆኖ ሱሆ ሁል ጊዜ በዝምታ ከጎኗ እየጠበቃት ስለነበር በጊዜ ወደ እሷ ደርሶ ያስቆማታል። ታናሽ እህቷና እናቷ በተከታታይ በመሞታቸው ምክንያት ጂሂን ለ3 ቀናት ራሷን ቤት ውስጥ ዘግታ በመቀመጧ ሱሆ ደጋግሞ ቢደውልላትም ስልኩን ልታነሳለት ግን አልቻለችም። ስለዚህም ወደ ቤቷ ሄዶ በሩን ደጋግሞ ማንኳኳት ቢጀምርም ማንም ባለመክፈቱ መስታወቱን ለመስበርና የጂሂንን ስም ለመጥራት ወደ መስኮቱ መውጣት ይጀምራል። ብዙ ጊዜ ከደበደበው በኋላ በመጨረሻ የመስታወቱ በር ተሰብሮ ሱሆ ወዲያውን ወደ ቤቱ ይገባል። ነገር ግን ብዙም ሳይቆይ ክፍሉ ባልተለመደ ሁኔታ ጸጥ ማለቱን ሲያውቅ ደንግጦ ትንሽ ልጅ እያለ በአንድ ክፍል ውስጥ እናቱ ሞኝነት ያለበት ነገር ስታደርግ ያየው አስፈሪ ምስል በድንገት ወደ አእምሮ መጥቶበት በሩን በቀስታ ሲገፋው በዚያው ቅስፈት ጂሂን በድንገት ከመታጠቢያ ቤት ትወጣለች። እሱም በእፎይታ ተንፍሶ ለምን ሲጠራት ዝም እንዳለች በከፍተኛ ድምፅ ሲጠይቃት እሷም ገላዋን እየታጠበች እንደነበር ነግራው ወዲያውኑ እንዲወጣ ትነግረዋለች። እሱ እንደወጣም በመጨረሻ መቋቋም አቅቷት ወለል ላይ ተቀምጣ ማልቀስ ትጀምራለች። በእውነታው የሱሆ ግምት ልክ ነበር። ጂሂን በመታጠቢያ ቤት ውስጥ ራሷን ለማጥፋት አስባ የነበረ ሲሆን እንደ ዕድል ሆኖ ግን ሱሆ በጊዜ ወደዚያ ደርሶ በሩን ሲያንኳኳ ስለሰማች ነበር የተወችው። ነገር ግን በዚህ አላበቃም። ጂሂን ቀጥላ እህቷ አደጋ ወደ ደረሰባት የመዋኛ ገንዳ ሄዳ ጠንካራ አልኮል እየጠጣች ከታናሽ እህቷ ጋር ትጫወት የነበረበት ትዕይንት ትላንት እንደተከሰተ ሆኖ ስለታያት ለሱሆ ደውላ ይቅርታ በመጠየቅ 10 ሚሊዮን ዋን መክፈል እንደማትችል ገልጻ ከዚያም ሁሉ ጊዜ ስለሚረዳት ታመሰግነዋለች። ሱሆም በንግግሯ ውስጥ ያልተለመደ ነገር እንዳለ ተረድቶ በተቻለው ፍጥነት እየሮጠ ሲሄድ በዚያው ቅስፈት በከፍተኛ ፍጥነት የሚጓዝ መኪና ገጭቶት መንገድ ላይ ይወድቃል። ነገር ግን እሱ ገና ያላለቀ ጉዳይ ስላለው አሁን መሞት እንደማይችል በማሰብ በሰውነቱ ላይ ላለው ቁስል ትኩረት አልሰጠም። በዚህ ቅስፈትም በልብ ውስጥ የነበረው ብቸኛ ሀሳብ ጂሂንን መጠበቅ ስለነበር በፍጥነት ወደ ቦታው ሲደርስም ጂሂን በሁኔታው ብትገረምም ነገር ግን አሁን በጥልቀት ለማሰብ ፍላጎት አልነበራትም። ውሳኔዋን እንደማትቀይር ሲያይም እሱም ወደ እሷ ጎን በመሄድ ወደ ህንፃው ጣሪያ ወጥቶ ጭምብሉን አውልቆ ልጅ እያለ የደረሰበትን የማይረሳ የህይወት ዘመን ህመም ይነግራታል። ትንሽ ልጅ እያለ እናቱ ገና እንደሞተች አባቱ ሁል ጊዜ የሱ ጥፋት እንደሆነ ይናገር እንደነበር እያስታወሰ ማልቀስ ሲጀምር ጂሂንም በሱሆ ልብ ውስጥ ተቀብሮ ያለው ከፍተኛ ህመም ይሰማታል። ሱሆ ከእሷ ጋር አብሮ እንደሚዘል ሲነግራትም ወዲያውኑ ወደ ኋላ ትስበውና ሁለቱም በደረጃው ላይ ይወድቃሉ። ምንም እንኳን በጣሪያው ላይ ያለው ደረጃ ከፍ ያለ ባይሆንም ይህ ለጂሂን የተለየ የህይወት ግንዛቤን ይሰጣታል። ከዚያ በኋላ በህመም ከተሞላው ከዚያ ቤት ወጥታ ከቅርብ ጓደኛዋ ጋር አፓርታማ ስትከራይ ባልተጠበቀ ሁኔታ በመጀመሪያው ቀን ሱሆም ወደ ጎረቤት አፓርታማ ሲገባ ታየውና ባየችው ነገር ተገርማ ለምን ሁል ጊዜ እንደሚከታተላት ማሰብ ትጀምራለች። ሱሆም ጠዋት ላይ ሼፉን ጠርቶ ለጂሂን ቤት ሙሉ ጋሪ ቁርስ እንዲያዘጋጅ በማድረጉ ጂሂን ምስጋናዋን ለመግለጽ ሱሆን ራሷ የሰራችው ምግብ እንዲበላ ትጋብዘዋለች። ከዚያን ጊዜ ጀምሮም የሁለቱ ሰዎች ስሜት ቀስ በቀስ እየጠነከረ ይመጣል። ሁለቱ ሰዎች በግድግዳ ብቻ የሚለያዩ ሲሆን በድንገት አንዳቸው የሌላኛቸውን ሰው ድምፅ በግልጽ መስማት ይችላሉ።
ጂሄንም ሱሆን ሆን ብሎ ድምፅ ማስተላለፍ የሌለው ቤት ተከራይቶ እንደሆነ ስትጠይቀው እሱ ግን ግራ የተጋባ በመምሰል ጉዳዩን ለማለፍ ሰበብ ይፈጥራል። ሱሆ ስለ ጂያን ያስተሳሰብ ለውጥ ምንም አያውቅም ነበር። ቀደም ሲል በዚህ ዓለም ውስጥ ብቻዋን እንደሆነች ታስብ የነበረ ቢሆንም አሁን ግን ሱሆ ሁል ጊዜ ከጎኗ መሆኑን ትረዳለች። ከዚያም የጂዮንን ጉዳይ በይፋ መመርመር በመጀመር በአደጋው ቦታ ዙሪያ የነበሩ ምስክሮችን መፈለግ ሲጀምሩ ሱሆም ወደ ካንጊቤል የሥራ ቦታ በመሄድ በምሽግ ክበብ ውስጥ ከምትሰራ ልጃገረድ በዚያ ቀን ጂዮንን ወደ ክፍሉ ያመጣው ካንጊቤል እንደሆነ፣ በተጨማሪም ጂዮን አደጋ ከደረሰባት በኋላ ይህ ሰው ከፍተኛ መጠን ያለው ገንዘብ ተቀብሎ አዲስ መኪና እንደቀየረ ይረዳል። ፖሊስም የጂህን እናት ለሞተችበት አደጋ ተጠያቂው ካንጊቤል እንደሆነ ሲያስታውቅ ሱሆ ይህ እንዲሁ በአጋጣሚ የመጣ እንዳልሆነ ስለተሰማው ካንጊቤል የጂህን እናት ለምን ገደለ በማለት የካንጊቤልን የስልክ ጥሪ ታሪክ ሲመረምር ሚኖክ ብዙ ጊዜ ደውሎለት እንደነበር ይረዳል። በሚኖክ በኩል ወደ ቻን ሄዶ 1 ቢሊዮኗን ተቀብሏት ብዙም ሳያብራራ እሷን ይዞ ኦሪጂናል የክትትል ቪዲዮን ወዳጋለጠው ዘበኛ ቤት ይወስዳትና ለዘበኛው ያንን ቪዲዮ ስለያዘ ብቻ 3 ሰዎች እንደሞቱ በመንገር የገንዘብ ሻንጣውን ወለል ላይ ወርውሮ ዘበኛው ብሩን ይዞ ርቆ እንዲሄድ በማዘዝ ወደፊት ምንም አይነት ችግር ከተፈጠረ እሱና ቤተሰቡ እንደሚጠቁ ሲዝትበት በሩ ጋር ቆማ የነበረችው ቻን እጅግ በጣም ትፈራለች። ምክንያቱም ደግሞ ብዙውን ጊዜ ጨዋ የሚመስለው ሚኖክ እንደዚህ ያሉ ነገሮችን ይናገራል ብላ ስላልጠበቀች ነው። በዚህም ምክንያት ለመጀመሪያ ጊዜ ከፊቷ ባለው ሰው ላይ ፍርሃት ይሰማታል። ነገር ግን በሚቀጥለው ቀን ቻን ወደ መደበኛ ሁኔታዋ ተመልሳ ሚኖክን አንድ የቴሌቪዥን ጣቢያ ዳይሬክተር አስተዋውቃው ስጦታ ትሰጠዋለች። ሚኖክ ወደ ቤት ከተመለሰ በኋላ ስጦታውን ሲከፍተው ካንጊቤልን ሲገድል ለብሶት የነበረው ከረባትን በማየቱ ይደነግጣል። ይህ ከረባት በዚያን ጊዜ ከካንጊቤል ጋር ከገደል ላይ እየወደቀ ይመስል ነበር። አሁን ግን ከፊቱ ሲያየው በደንብ ደብቄዋለሁ ብሎ ስላሰበ በጣም ይደነግጣል። ከጥቂት ቀናት በፊት ካንጊቤልን መኪና እየነዳ የጂህን እናት የተቀመጠችበትን መኪና ገጭቶ እንድትሞት ሲያደርግ ሚኖክ በጡብ መቶት ነበር። ነገር ግን የጡቡ ጥቃት በቂ ባለመሆኑ ሁለቱ ተራራው ላይ ሲደባደቡ ቀድሞውኑ ቆስሎ ደም ሲፈሰው የነበረው ካንጊቤል በሚኖክ ወደ ገደል ሲገፋ ለመትረፍ በማሰብ የሚኖክን ከረባት አጥብቆ ይዘዋል። ነገር ግን ሚኖክ ቀደም ሲል የትራፊክ አደጋውን እንዲያደርስ ጉቦ የሰጠው እሱ ስለነበር ካንጊቤልን የመርዳት ፍላጎት አልነበረውም። በተጨማሪም በመዋኛ ገንዳ ውስጥ ያለውን የጂዮንን ሞት እውነታ እየደበቀ መሆኑን በግልጽ ስለሚያውቅ እንዲተርፍ አልፈለገም። ካንጊቤል ደጋግሞ ቢለምነውም እሱ ግን በቀስታ ከረባቱን አውልቆ እንዲወድቅ ያደርገዋል። ስለዚህም ሚኖክ ያ ከረባት እንዴት በቻን እጅ እንደገባ አልገባውም ነበር። በእውነታው ግን ካንጊቤል አልሞተም ነበር። ነገር ግን የሚንከባከበው ቤተሰብ ስለነበረው ለመበቀል አልደፈረም። ስለዚህም ወደ ቻን ሄዶ የሚኖክን እውነተኛ ማንነት ይገልጥላታል። ቻንም እውነቱን ካወቀች በኋላ አሁንም የመዋኛ ገንዳውን ክስተት ስለደበቀላት በማመስገን እሱን ማጋለጥ እንደማትፈልግ፣ ነገር ግን ጉዳዩን በጥሩ ሁኔታ ለመያዝ ሁሉን ነገር በመጀመሪያ ከእሷ ጋር እንዲወያይ ትጠይቀዋለች። ከዚያም ወደ ካንጊቤል መደበቂያ ቦታ ሄዳ 1 ቢሊዮኗን በጥሬ ገንዘብ ሰጥታው ዳግመኛ በዚያ አካባቢ እንዳይታይ ስትነግረው የትዕይንት በጄን በመታየቱ የሆነ ነገር እንዳለ እንድትጠራጠር ያደርጋታል። እውነቱን ለማወቅ የፈለገችው ጂሄንም ከሱሆ ጋር ብዙ ግንኙነት ባለው ምግብ ቤት ውስጥ መስራት ትጀምራለች። ቻን አሁንም በስም የሱሆ እጮኛ ስለሆነች በጂሄን እዚያ ቦታ መገኘት ደስተኛ አልነበረችም። ነገር ግን በትህትና ከዚህ በፊት ተገናኝተናል ብላ ስትጠይቃት ጂሄን ከዚህ በፊት ለቻን እቃዎችን ተሸክማ እንደረዳቻት ትነግራታለች። ከዚያም ማንም ትኩረት በማይሰጥበት ጊዜ ጂሄን በዝምታ የቻን ኩባንያ ሰነዶችን ስትመረምር ቆይታ ልትወጣ ስትል ደግሞ የመቅጃ ብዕር ታስቀምጣለች። ከዚያም ልትሄድ ስትል የሁለት ወንድማማቾች የሱሆና የሱቾልን ንግግር በአጋጣሚ ሰምታ ሁልጊዜ ብሩህ የሚመስለው ሱሆ ከልጅነቱ ጀምሮ የሚወደውን ሰው የማጣት ህመም እንደደረሰበት ትረዳለች። ሚኖክም በበኩሉ ባለፉት 2 ቀናት ውስጥ የሆነውን በማሰብ በፍጥነት ካንጊቤልን ካልተገላገለው ወደፊት ምን ሊፈጠር እንደሚችል መገመት ከባድ ስለሆነበት ወደ ካንጊቤል የቀድሞ ቢሮ ሄዶ ሲፈትሽ በመጨረሻም ጣሪያው ላይ ሚስጥራዊ ደብተር ያገኝና ሊወጣ ሲል ካንጊቤል ከኋላ ጥቃት ይሰነዝርበታል። ካንጊቤልም የሚኖክን አንገት አንቆት እሱም ቤት አልባ ውሻ አድርጎ በየቦታው እንዲሮጥ ስላደረገው ከፍተኛ ጥላቻ እንዳደረበት ሲናገር ሚኖክ ደብተሩን ስላገኘ ካንጊቤልን እንድታመልጥ ረዳሃለሁ ብሎ ቃል በመግባቱ ይለቀዋል። ሚኖክ ቀጥሎም ወደ ሱቾል ሄዶ ሚስጥራዊን ደብተር ይሰጠዋል። ትዕቢተኛው ሱቾል በደብተሩ ላይ ስሙን ሲያይ ወዲያውን ይፈራል። ደብተሩ በካንጊቤል ቦታ አደንዛዥ ዕፅ የሚገዙ ሰዎች ዝርዝር ያለበት ሲሆን የዝርዝር ይፋ ከሆነ ሱቾል የቻን ታይኩን ቤተሰብ ወራሽ መሆን ካለመቻሉም በላይ ይታሰራል።
ሚኖክ ይህ ደብተር ይፋ እንዳይሆንም እሱ ካንጊቤልን ንጹህ እንዲያደርገው በዚህም የሱቾል የቆሸሸ ሚስጥር ይነግረዋል። በሌላ በኩል ጂሄን ፖሊስ ካንጊቤልን መመርመር ማቆሙን ታውቃለች። ሱሆም ይህን ዜና በጠበቃው ቤተሰብ በኩል ይሰማል። እሱ የግድያ ወንጀል ቢፈጽምም አቃቢ ሕግ ክስ እስካልመሰረተበት ድረስ ወንጀሉ አይጸናም ነበር። ነገር ግን ጂሄንና ሱሆ ይሄ ሁሉ በሚኖክ የተዘጋጀ መሆኑን አላወቁም። ሱሆም ወደ ፖሊስ ጣቢያ ሄዶ ቀደም ሲል በነበረው ግብዣ ላይ አደንዛዥ ዕፅ የሚጠቀሙ ሰዎች እንደነበሩ ለሚዲያ በይፋ በማመን በተጨማሪ ሚዲያዎች የምርመራውን ሂደት መከታተላቸውን እንዲቀጥሉ በቅንነት በመጋበዙ ይህ ተግባሩ ኩባንያውን ችግር ውስጥ እንዲገባ ከማድረጉም በላይ በድጋሚ ጉዳዩ የጂሄንን እናት ወደ ገደለው ወደ ካንጊቤል በቀጥታ ይቀሳሰራል። ጂሄንም ካንጊቤልን ለማጥመድ የቻንን ስልክ ሰርቃ ለካንጊቤል ነገ ጠዋት 11 ሰዓት ላይ በድሮ ቦታ እንዲገናኙ የሚጠይቅ መልእክት ትልክለታለች። በተመሳሳይ ሰዓት በፖሊስ ጣቢያ ውስጥ በሚዲያ ግፊት ምክንያት ፖሊስ ነገር እርምጃ ለመውሰድ ቃል ገብቶ በሚቀጥለው ቀን ካንጊቤል ይመጣል በተባለበት ቦታ ብዙ ፖሊሶች መጠበቅ ይጀምራሉ። ፖሊሶቹም ጂሄን ከነሱ ጋር መሆኗ ችግር ብቻ እንደሚፈጥር ቅሬታ እያቀረቡ እያለ ካንጊቤል በቀስታ ወደ ቦታው ይደርሳል። ወዲያውኑ ከሚኖክ በፍጥነት ከዚያ ቦታ እንዲሄድ የሚገልጽ ስልክ ተደውሎለት ሊያመልጥ ሲል ፎቅ ላይ አድፍጠው የነበሩ ፖሊሶች በፍጥነት ተከታትለው በመጨረሻም ካንጊቤልን አስረው ወደ ፖሊስ ጣቢያ ይወስዱታል። ፕሬዝዳንቱም ይህንን ካወቀ በኋላ እጅግ በጣም በመቆጣት ቀደም ሲል ይህንን ጉዳይ ለመደበቅ ለሚኖክ 10 ቢሊዮን ሰጥቶት የነበረ ቢሆንም አሁን ግን ካንጊቤል ስለ መዋኛ ገንዳው ክስተት እንደሚያውቅ በማወቁ በሚኖክ የሥራ ችሎታ ላይ እንዲጠራጠር ያደርገዋል። ሱቾል ይህንን ዜና ከሰማ በኋላ ችግር መፍጠር ይጀምርና ከፖሊስ ጣቢያ በደረሰው መረጃ መሰረት የጂሄን እናት አደጋ በደረሰባት ቀን የሱሆና የጂሄን ስልክ ምልክቶች በአቅራቢያው እንደታዩ ስለተረዳ ሚኖክን ሱሆ ሙሉ በሙሉ እንዲሸነፍ ይህን እንዲጠቀምበት ይጠይቀዋል። ሚኖክም በዚህ ፍንጭ ላይ በመመስረት እጅግ በጣም የተራቀቀ እቅድ ያወጣና ለካንጊቤል ጉቦ ለመስጠት ወደ እስር ቤት ይሄዳል። የጠበቃነት ማንነት ይዞ ወደ ፖሊስ ጣቢያ ከገባ በኋላ በተዘጋጀው እቅድ መሰረት ሚኖክ ለካንጊቤል በሱሆ ትዕዛዝ ነው ሰዎችን ለመግደል የትራፊክ አደጋውን ያደረስኩት ብሎ እንዲመሰክር፣ ምስክርነቱን ከጨረሰ በኋላ ደግሞ ከፍተኛ መጠን ያለው ገንዘብ እንደሚሰጠው ቃል በመግባት ካንጊቤል ወደ ፍርድ ቤት ሲቀርብ አሁንም እንዲያመልጥ መንገድ እንደሚያገኝለት፣ ነገር ግን ካልተስማማ ካንጊቤል ቀሪ ሕይወቱን እስር ቤት እንደሚያሳልፍ ሲነግረው አማራጭ ያልነበረው ካንጊቤል በሐሳቡ ይስማማል። ሚኖክ ቀጥሎም ከዚህ በፊት ጉቦ የሰጠውን ፖሊስ ለማግኘት ሄዶ የሁለቱ ሰዎች ምስጢራዊ ሴራ እንዲሳካ ይስማማሉ። ቀጣዩ እቅድ የበለጠ ትልቅ ሴራ ሲሆን በሚቀጥለው ቀን ሚኖክ ለካንጊቤል ጩቤ በመስጠት ከዚህ ዓለም በራሱ መውጣት እንዳለበት ይነግረዋል። ከዚያም ሚኖክ ቢላውን ተጠቅሞ የካንጊቤልን መዳፍ ከቆረጠ በኋላ ከጎኑ ያለው ፖሊስ በእጁ ያለውን ሽጉጥ ሲያነሳበት ካንጊቤል ትላንት በእስር ቤት ውስጥ ሚኖክ ሱሆ የጂያን እናት እንድትገድል አዞኛል ብለህ ከተናዘዝ እንድታመልጥ መንገድ አገኝልሃለሁ ብሎ ቃል ገብቶለት ስለነበር ግራ ይጋባል። ወደ ፍርድ ቤት በሚወስደው መንገድ ላይ እያሉም ፖሊሶች ከሱ ጉቦ እንደተቀበሉ ነግረውት ነበር። በዚህም ምክንያት ካንጊቤል በፖሊስ ጣቢያ ውስጥ በሱሆ ትዕዛዝ እንደተሰጠው ተናዞ በመኪና ተጭኖ ወደ ፍርድ ቤት ይወሰዳል። በሌላ በኩል ሱሆ በስልኩ የሚኖክን እንቅስቃሴ ይመለከታል። ከዚያ በፊት ሱሆ የካንጊቤልን የጥሪ ታሪክ ሲመረምር ሚኖክ ከጂሄን እናት ሞት ጋር ግንኙነት እንዳለው ስላወቀ ከጥቂት ቀናት በፊት በመኪናው ላይ በሚስጥር የመከታተያ መሳሪያ ገጥሞ ነበር። ከዚያም ሱሆ በፍጥነት ወደ ተባለው ቦታ መንገድ በመጀመር ሁልጊዜ የመዋኛ ገንዳውን እውነታ ማጋለጥ ለምትፈልገው ሪፖርተር ጉዳዩን ያሳውቃታል። በሌላ በኩል የፖሊስ መኪናው ጭር ባለ ቦታ ላይ አቁሞ ካንጊቤልን በጣም ጭር ያለ ቦታ ይወሰዳል። በዚህ ሰዓት ነበር ቀደም ብሎ የታየው ትዕይንት የመጣው። ሚኖክም ለካንጊቤል ከእንግዲህ መደበቅ እንደማይችልና ሁሉም ቦታ ሲኦል እንደሆነ ሲነግረው ካንጊቤል ወዲያውኑ ሚኖክ እንዲያመልጥ እንደማይፈልግና እንዳታለለው ይረዳል። መጠመዱን እንዳወቀም ሊያመልጥ በመሞከሩ ሚኖክ ያለምንም ማመንታት ሽጉጡን ከፖሊሱ ወስዶ ይተኩስበታል። ሁለተኛውን ጥይት ደግሞ ሊተኩስ ሲል ሱሆ አቁም ብሎ ሲጮህ ሪፖርተሩም አብሮ ይሮጣል። እነሱም ከሪፖርተሩ ካሜራ ጋር ፊት ለፊት ሲጋፈጡ ምንም እንኳን እጅ ከፍንጅ ቢያዙም ሚኖክ ግን ጉዳዩን በማስተባበል ተጠርጣሪው ካንጊቤል ሊያመልጥ ስለሞከረ ልንይዘው እየሞከርን ነው ብሎ ይናገራል። የሚኖክን ድፍረት ያየው ካንጊቤልም አጋጣሚውን ተጠቅሞ ሚኖክ ሱሆ ላይ በሐሰት እንድመሰክርና የጂሄን እናት እንድገድል ያዘዘኝ እሱ ነው ብሎ ሲጮህ ፖሊሱ ሊያስቆመው ይሞክራል። ካንጊቤል ሚኖክ እንዲያበልጥ እንደሚረዳው ጠብቆ የነበረ ቢሆንም ነገር ግን በተቃራኒው እንደሚከዳውና እውነቱን ለመደበቅ
እንደሚገድለው በፍጹም አልጠበቀም ነበር። ሚኖክ ግን ተረጋግቶ ካንጊቤል ገንዘብ ሊቀማኝ በማሰብ የሐሰት ማስረጃ ፈጥሯል ካለ በኋላ የዛሬው ጉዳይ ይፋ ከሆነ ህዝቡ በጥሩና በመጥፎ መካከል ያለውን ልዩነት መለየት እንደሚከብደው፣ በዚህም ምክንያት ሱሆና መላው የቻን ቤተሰብ አደጋ ላይ እንደሚወድቁ ገልጾ ከመሄዱ በፊት ሱሆን ይህንን ይፋ ስለማድረግ በጥንቃቄ ማሰብ እንዳለበት ይነግረዋል። ሆኖም ግን የቴሌቪዥን ጣቢያው የሪፖርተሯን ከጄን ጋር የነበረውን ቃለ ምልልስና የተፈጠረውን ትዕይንት የተቀረጸበትን ቪዲዮ በማሳተሙ እውነቱ ይፋ ይሆናል። ሚኖክም ምሽት ላይ በቴሌቪዥን ባየው ነገር ደንግጦ ወዲያውኑ ወደ ቴሌቪዥን ጣቢያው ዳይሬክተር ይደውላል። በሚቀጥለው ቀን በትናንትናው ዕለት ይህንን ክስተት ስትመረምር የነበረችው ሪፖርተር ከስራ መባረሯን የሚገልጽ ዜና ደርሷት ወደ ዳይሬክተሩ ቢሮ ስትሄድ ሚኖክ ከቢሮ ሲወጣ ታየዋለች። እሱም በኩራት እሱም መቃወም እንዳልነበረባት ነግሯት ሲሄድ ሱሆ ሁሉንም ነገር ይመለከታል። ከዚያም ወደ ዳይሬክተሩ ቢሮ ይገባል። ጂሄን በቴሌቪዥን ዜናውን ስታይ እጅግ በጣም ተደስታ ስትጠብቀው የነበረው ቅስፈት በመጨረሻ እየመጣ እንደሆነ ያሰበች ሲሆን ሱሆ ግን በጣም ተጨንቆ ነበር። ምክንያቱም ደግሞ በዜና ውስጥ የእሱ ቃለ ምልልስም የተካተተ ሲሆን ለጂሄን እህት ሞት ዋና ምክንያት እሱ ሊሆን እንደሚችልም ተናግሮ ነበር። የጂሄንም በዚያን ጊዜ የነበረውን ምላሽና ጂሄን በእሱ ላይ ያላትን እምነት በማስታወስ እውነቱ ከታወቀ በኋላ ጂሄንን እንዴት ሊጋፈጣት እንደሚገባ ግራ ይገባዋል። ከረጅም የአእምሮ ትግል በኋላም ሱሆ ለጂሄን ግልጽ ለመሆን ይወስናል። በተመሳሳይ ሰዓት ሚኖክና ቻንም ስለ ጉዳዩ መወያየት ይጀምራሉ። ሚኖክ ለቻን አሁን ካንጊቤል በቁጥጥር ስር ውሏል፣ ይህ ማለት መደበቅ የፈለግነው ነገር ሁሉ ለህዝብ ይፋ ሊሆን ይችላል ማለት ነው ይላታል። ከዚያም ስሜታዊ በሆነ መንገድ እሷን ለዘላለም ሊጠብቃት እንደሚፈልግ ነገር ግን አሁን አቅም እንደሌለው ሲነግራት ቻን ካሁን በኋላ ሁሉም ነገር ለእሷ እንዲተው በመናገር ታረጋገዋለች። በሌላ በኩል ሱሆ ለጂሄን ምናልባት ለእህቷ ሞት ምክንያት እሱ ሊሆን እንደሚችል እውነቱን ለመናገር እየተዘጋጀ እያለ በድንገት ሊቀበል የማይችለው ዜና ይደርሰዋል። ይህም ዜና የማቆያ ጣቢያው በእሳት እየተቃጠለ እንደሆነ የሚገልጽ ነበር። የጂሄን እናት በትራፊክ አደጋ የሞተች ሲሆን ነገር ግን የእናቷ ሞት በሌላ ሰው ምክንያት እንደሆነ በግልጽ ታውቃለች። አሁን ግን የማቆያ ማዕከሉ በእሳት ስለተያያዘ ወንጀለኛው በእሳት ባህር ውስጥ ተቃጥሎ ሞቷል በሚል ፖሊስ ጉዳዩን በቀላል መንገድ ሲዘጋው፣ በተመሳሳይ ጊዜ ለተጎዱ ሰዎች ድምጽ ሊሆን የነበረው ትክክለኛ ፕሮግራምም እንዳይተላለፍ ይታገዳል። በዚህም ምክንያት ሚኖክ እውነቱን በመደበቁ ከቻን ግሩፕ 10 ቢሊዮኗን ደሞዝ ይሰጠዋል። በሌላ በኩል በድንገት አንድ ያልተጋበዘች እንግዳ ወደ ጂሄን ቤት በመሄዷ ጂሄን እሷን ስታይ የታናሽ እህቷ ሞት እውነት የማውጣት ተስፋ እንዳለ ይሰማታል። ይህች ልጅ የጂሄን ታናሽ እህት የቅርብ ጓደኛ የነበረች ሲሆን እሷም ለጂሄን በደም የተበከለ የእጅ ቦርሳ ሰጥታት ጂሁን በሞተችበት ምሽት ቻን በዚያ ቦርሳ የጁንን ራስ ደጋግማ መታው እንደነበር ትነግራታለች። ከዚያም ጂሄን ሚኖክ ቀደም ሲል እውነቱን በሚስት እንድትጠብቅ ለጁን ጓደኛ ገንዘብ ሰጥቷት እንደነበር፣ በተጨማሪም እውነቱን እንዳትገልጽ ይህችን ልጅ አስፈራርቷት እንደነበር ትረዳለች። ጂሄንም በፍጥነት ቦርሳውን ለምርመራ ወስደው በእርግጥም በቦርሳው ላይ ያለው ደም የታናሽ እህቷ ደም እንደሆነ ታረጋግጣለች። ከዚያም ጂሄን ይህንን ጉዳይ እንድትመረምር ሁልጊዜ ለምትረዳት ሪፖርተር ለመናገር አስባ ስትሄድ ሪፖርተሯ ከሚኖክ ጋር በሚስጥር ግንኙነት እንደነበራት ትደርስበትና ትደነግጣለች። በጂሄን ድንገተኛ አመጣጥ ሚኖክና ሪፖርተሯ ግራ ሲጋቡ ቻን ወዲያውኑ ወጥታ ጂሄን ሁሉንም ነገር እንድትረዳ ታደርጋታለች። የማቆያ ጣቢያው በእሳት ከተያያዘ በኋላ ሁልጊዜ ትረዳት የነበረችው ሪፖርተር በቻን ተታላ አርፎ ተርፎን በቻን ኩባንያው የክፍል ዳይሬክተር እንደሆነች በመረዳቷ አሁን ልታምን የምትችለው ብቸኛ ሰው የሆነው ሱሆን ከማግኘት ውጪ ሌላ ምንም ምርጫ አልነበራትም። ሱሆን እንዳገኘችውም እውነቱን በመናገር ቻን አሁንም የሱ እጮኛ ብትሆንም ጂሄን ግን በቀጥታ ትወቅሳታለች። ሱሆ ጂሄን የነገረችውን ነገር ሰምቶ እጅግ በጣም በመገረም በዚህ ጊዜ ቻን በዚያ ምሽት ወደ ቤቱ መታ እንደነበር ይረዳል። ነገር ግን የበለጠ ጫና እንዲሰማ ያደረገው ጂሄን አሁን ፖሊስንና ሚዲያን ከማመን ይልቅ በሱ ላይ እምነቷን መጣሏ ነበር። ከዚያም ቻንን ሊፈልግ ሄዶ ያገኛትና ማስረጃውን ከፊቷ ሲያስቀምጥ ቻን በዚያ ምሽት ወደ ሱሆ ቤት መሄዷን እውነቱን ለማመን ትገደዳለች። በተጨማሪም የጂሄንን ታናሽ እህት እስከ መቁሰል ድረስ እንደመታቻት፣ ነገር ግን ቻን እንደ እጮኛ በእጮኛዋ ቤት ውስጥ አንዲት አጓጉል ልብስ የለበሰች እንግዳ ሴት ስታይ መረጋጋት እንዳልቻለች ትነግረዋለች። ከዚያም ያችን ልጅ አንድ ጊዜ ብቻ እንደመታቻት ነገር ግን በተዘዋዋሪ እንደገደለቻት እንዳላወቀች ገልጻ በዚያን ጊዜ እሱም በቤት ውስጥ ስለነበር እሷ ስትናዘዝ የእሱም ስም አብሮ ስለሚጠራ ይህንን እውነት ሁልጊዜ ትደብቀው እንደነበር ስትነግረው ሱሆ ስሙ መነሳቱ ችግር እንደሌለው ገልጾ ሁለቱም ወደ ፖሊስ ጣቢያ ይሄዳሉ። እንደ አጋጣሚ ሆኖ የተቀበላቸው ፖሊስ እውነቱን ለመደበቅ ከሚኖክ ጉቦ የተሰጠው መኮንን ስለነበር የአስክሬን ምርመራ ውጤቱ ዝግጁ መሆኑን ገልጾ ምንም እንኳን ጭንቅላቷ ላይ
ላይ ቁስል ቢኖርም ዋናው የሞት መንስኤ በውሃ ውስጥ መታፈን እንደሆነና እንደዚያ በቃል ብቻ ከተናገሩ ድጋሚ ምርመራ ለማድረግ ስለማይቻል ማስረጃ ባለመኖሩ ሳይቀበላቸው ይቀራል። ሱሆም አቅመቢስ እንደሆነ ተሰምቶት ምን እንደሚያደርግ ባለማወቁ ጂሄንን ለመርዳት ተጨማሪ ፍንጮችን ለማግኘት ሲል ቻንን ቀድሞ ለማግባት ወስኖ ብዙ የሪፖርተሮች ካሜራ ባለበት በአንድ እግሩ ተንበርክኮ ለማይወዳት ልጃገረድ የጋብቻ ጥያቄ በማቅረብ ቀለበት ያደርግላታል። ቻንም ሱሆ ዝም ብሎ እያስመሰለ እንደሆነ ብታውቅም ጥያቄውን ግን ትቀበለዋለች። ምሽት ላይም ሱሆ ሰክሮ ወደ ጂሄን ቤት በመሄድ ቀደም ሲል በልቡ ውስጥ ደብቆት የነበረውን ህመም ሁሉ መናዘዝ ሲጀምር በንግግሩ ግማሽ ላይ እያለ ህመሙ በድንገት ስለተነሳበት በከፍተኛ ህመም እየተሰቃየ መሬት ላይ ይወድቃል። ሱሆም በከፍተኛ የራስ ምታት ሲሰቃይ ያየችው ጂሄንም መድኃኒት ለመግዛት በዝናብ ውስጥ በፍጥነት እየሮጠች በወጣችበት ቅጽበት ኮፍያ ያደረገ ሰው ወደ ቤቷ በድብቅ ይገባል። ጂሄን ስትመለስም ሱሆ ወደ ቀድሞ ሁኔታው ተመልሶ ሲጠብቃት ታገኘዋለች። ከዚያም የመድኃኒት ቦርሳውን መሬት ላይ ወርውሮ እንደማያስፈልገው ሲናገር ጊዜ በጣም ስላስቆጣት የማያስፈልገው ከሆነ ለምን እሷን ሊፈልግ እንደመጣና ለምን ወደ ቻን እንዳልሄደ ትጠይቀዋለች። ከዚያም ዞር ብላ ልትሄድ ስትል ሱሆ በጣም ናፍቀሽኛል በማለቱ ወዲያውኑ ቆማ ፊቱ በድንጋጤ ሲቀያየር እየተመለከተች እሷም ያልጠበቀችውን ነገር በመስማቷ እንግዳ ስሜት እየተሰማት ዞር ብላ ትሄዳለች። ወደ ቤት እንደደረሰችም በድንገት አልጋዋ ላይ 2 ሚሞሪ ካርዶችን አግኝታ ስትከፍታቸው ሱሆ በሪፖርተር ቃለ መጠይቅ ሲደረግለት የሰጠው የእምነት ቃል ሆኖ ታገኘዋለች። በዚህ ጊዜ ሁልጊዜ ስትፈልገው የነበረው እህቷ በተገደለችበት ክፍል ውስጥ የነበረው ሰው ሱሆ መሆኑን በማወቋ ወደ እብደት ትቃረባለች። ከዚያም ሚኖክን አግኝታ ሁሉንም እውነት ከሱ ትሰማለች። ሱሆ ማግባት ስላልፈለገ ቻንን ሆን ብሎ ለማስቆጣት ታናሽ እህቷን ወደ ቤት አመጥቶ እንደነበር ከዚያም ቻን ታናሽ እህቷን የመታችበት ታሪክና እንዲያውም ሆን ብላ ወደ መዋኛ ገንዳ ውስጥ ገንዘብ ወርውራ ታናሽ እህቷ እንድትሞት ያደረገችበትን ታሪክ ነበር ይነገራት። ሚኖክ እህቷ የእናቷን ዕዳ ለመክፈል ስትል እጽ መጠቀም ጀምራ ሊሆን እንደሚችል ሲናገር የጂሄን እንባ እየወረደ ቀደም ብሎ ይህን ሁሉ ነገር እያወቀ እውነቱን በመደበቁ በቁጣ ስትወቅሰው እሱም ነገሩን እሱ ባያደርገውም እንኳን ሌላ ሰው እንደሚያደርገው ያሉበት ማህበረሰብ የሀብታሞች ማህበረሰብ ስለሆነ ድሆች ፍትህን የመጠየቅ ምንም መብት እንደሌላቸው እውነት በሀያላ እንደሚፈጠር ድሆች ምንም ያህል በደል ቢደርስባቸው እንኳን ማንም ግድ እንደማይለውና አቅም እንደሌላቸው ገልጾ አሁን እውነቱን ካወቀች በኋላ በከንቱ መቃወሟ እንድታቆም ተስፋ እንደሚያደርግ ሲነግራት ንግግሩ ቀሪ ተስፋ ሙሉ በሙሉ ይሰባብረዋል። እሱ እንዳለው ሁሉም ነገር እውነት መሆኑን ራሷን ታውቃለች። ስለዚህ ብትቃወም ምንም የሚለወጥ ነገር የለም። ምንም ያህል ብታለቅስም ሊያጽናናት የሚመጣ ማንም የለም። በሌላ በኩል ሱሆ ከቻን ጋር የሰርግ ልብስ ለመምረጥ ሄዶ በሐሳቡ ግን ለጄን ፍቅሩን ከገለጸበት ምሽት ጀምሮ ስላላያት በጣም ይጨነቃል። ቻን የሰርግ ልብሷን ቀይራ ስትወጣ ሱሆ በቦታው እንደሌለ ትረዳለች። ሱሆ የጄን የቅርብ ጓደኛ ደውላለት ጄን ማስታወሻ ትታ ከቤት እንደወጣች ስለነገረችው ነበር በፍጥነት ከዚያ ቦታ ሄደው። ከዚያም ጂሄን ልትሄድ የምትችልበት ቦታ ሁሉ ሲፈልጋት ቆይቶ በመጨረሻ በአንድ መጠጥ ቤት ውስጥ ከቀድሞ የተለየ አለባበስ ለብሳ ያገኛታል። በጣም ሰክራ ስለነበር መራመድ እንኳን አልቻለችም። ከዚያም ሱሆን ገንዘብን እንደ ውሃ ማውጣት በጣም ደስ የሚል ስሜት አለው። ላለፉት ዓመታት በጣም ደክሜ የሰራሁትን ገንዘብ በ4 አጭር ቀናት ውስጥ መጠናቀቁ ያሳዝናል። በእርግጥ ገንዘብ አስፈላጊ ነው፣ ነገር ግን ሁሉም ነገር አይደለም። ከሱ የበለጠ አስፈላጊ የሆኑ ነገሮችም አሉ። ይበልጥ አስፈላጊ ቢሆንም እንኳን በገንዘብ ሊገዙ ይችላሉ። የሰዎች ልብ እንኳን በገንዘብ ሊገዛ ይችላል ካለችው በኋላ እንደ ሱሆ ያለ ብዙ ገንዘብ ያለው ሰው ገንዘብ የሚያልቅበት ሁኔታ ውስጥ ስለማይገባ ይህን ስሜት መረዳት እንደሚከብደው ገልጻ አሁን በገንዘብ የተሞላ ህይወትን ማለም ስለጀመረች እሷ ሀብታም ሆኖ ስለተወለደ በገንዘብ የተሞላን ህይወት እንዲያስሞክራት ትጠይቀዋለች። ሱሆም በልቡ የጥፋተኝነት ስሜት ስለሚሰማው ሐሳቧን ይቀበለዋል። እሷም በመጀመሪያ እጅግ በጣም ትልቅ ቤት ስትጠይቀው ያ ብዙ ገንዘብ ላለው ሱሆ ምንም አልነበረም። ከዚያም ቀደም ሲል ተሰራበት ወደ ነበረው ምግብ ቤት ሄዳ ውድ ስቴክ በመብላትና ውድ ቀይ ወይን በመጠጣት ስትዝናና ቆይታ የምግብ ቤቱን ሰራተኞች ደሞዝ እንዲጨመር ትጠይቀዋለች። ይህም ድርጊቷ ቻን ደስተኛ እንዳትሆን ያደርጋትና ሱሆን ወደ ቢሮዋ ጠርታ እሱ ከካሳ በተጨማሪ ለጂሄን ሌላ ስሜት እንዳለው ስትጠይቀው እሱ ለመካድ ቢሞክርም እሷ ግን ሱሆ ከሷ ይልቅ ለጂሄን የበለጠ እንደሚያስብ ይሰማታል።
ከዚያ በኋላ ጂሂን የታናሽ እህቷ ስጦታ የነበረውንና በጣም የምትወደውን ሰዓት ወደ ከፍተኛ መደብር ሄዳ በመወርወር በምትኩ የአንድ ቤት ዋጋ የሚያወጣ ሰዓት ስትመርጥ ብሩን ሰው እንዲከፍለው ታደርጋለች። ነገር ግን ዞር እንዳለች ሰዓቱን እንደ ቆሻሻ ቆጥራ መንገድ ዳር ቆሻሻ ለምትሰበስብ አሮጊት በመስጠቷ ትዕግስቱ ያለቀው ሱሆ እስከ መቼ ነው እንዲህ የምታደርጊው ብሎ ይጠይቃታል። ጂሂን ግን በቀዘቀዘ ስሜት እስከ ሞት ድረስ ብላ ትመልስለታለች። ይህ ከሆነ በኋላ የሆነ ቀን ጠዋት ሱሆ በጎረቤት ቤት የሚጮኸው የአላርም ጩኸት ቀስቅሶ ሲነሳ አላርሙ በጣም ቢጮህም ማንም ባለመዝጋቱ የተፈጠረ ነገር መኖሩን ተረድቶ የጂሂንን በር በብልሃት ከፍቶ ራሷን አንስታ የነበረችውን ጂሂንን በፍጥነት ወደ ሆስፒታል ሲወስዳት በሩ ላይ ቆማ ሁሉም ነገር የምታየውን ቻንን ሳያስተውላት ይቀራል። ከዚያም በሆስፒታል ውስጥ ቀኑን ሙሉ ጂሂንን ሲንከባከብ ውሎ በጣም ደክሞት የነበረ ቢሆንም እሷ ግን ከነቃች በኋላ ምንም አይነት ምስጋና ካለማሳየቷን በላይ ከሆስፒታል ክፍሏ እንዲወጣላ ግሉኮሱን በመንቀል ታስፈራረዋለች። በዚህን ሰዓት ቻንም ወደ ሆስፒታል በመምጣቷ ጂሂን በትዕቢት ምስኪን መሆኗን በመግለጽ ሱሆ እሷን በቅርቡ ለማግባት የፈለገበት ትክክለኛ ምክንያት በእኔ ምክንያት ነው ብላ በኩራት ትነግራታለች። ያኔ ቻን ሱሆ የጋብቻ ጥያቄ ያቀረበላት ጂያንን ለመርዳት መሆኑን ተረድታ እጅግ ስለተጎዳች ምን ማድረግ እንዳለባት ሳታውቅ ግራ ተጋብታ ትቆማለች። የትኛዋም ሴት ያንን ውርደት መቋቋም እንደማትችል ስለተሰማትም በሚቀጥለው ቀን ለፕሬዝዳንቱ እጮኝነቷን መሰረዝ እንደምትፈልግ ትነግረዋለች። ሱሆ ይህ ሁሉ በጂሂን ትንኮሳ ምክንያት መሆኑን ቢያውቅም ይህ ግን የበቀሏ መጀመሪያ ብቻ መሆኑን አልተገነዘበም ነበር። እሷም ሁሉንም ነገር እንደምታደርግልኝ አልነገርከኝም ወይ ስትለው እሱ ማድረግ የሚችለውን ሁሉ እንደሚያደርግ ሲመልስላት እኔም ማግባት አለብህ ትለዋለች። በዚህም ምክንያት የሀብታሙ አመፀኛ ልጅ በአንድ ተራ ሰራተኛ ጋብቻ ውስጥ እንዲገባ ከመገደዱም በላይ እምቢ ለማለት ምንም ምክንያት አላገኘም ነበር። ከዚያም በጂሂን ጥያቄ መሰረት ሁለቱም በአንድ አልጋ ላይ ተኝተው ሱሆ መሳቅ ባይፈልግም እንዲስቅ አስገድዳው ፎቶ ከተነሱ በኋላ ያንም ፎቶ በጂሂን የግል ኢንተርኔት ገጽ ላይ ይለጠፋል። ይህም ህዝቡን እጅግ በማስገረሙም ሁሉም ሰው የሱሆ እጮኝነት የተሰረዘው በዚህ ሴት ምክንያት እንደሆነ ማሰብ ይጀምራል። ፕሬዝዳንቱም ይህንን አውቀው ሚኖክን የሱሆና የቻን እጮኝነት የተቋረጠበትን እውነተኛ ምክንያት እንዲመረምር ያዙታል። ጂሂን ከዚያ በኋላ የበቀል እቅዷን በስፋት በመጀመር በመጀመሪያ የሱሆ ወንድምንና የእንጀራ እናቱን ስታባብል ሁለቱም በደስታ ይስማማሉ። ምክንያቱም በእነሱ እይታ ሱሆ የቻንን ድጋፍ እስካጣ ድረስ ለውርስ ተፎካካሪ ሊሆንባቸው አይችልም ነበር። ብዙም ሳይቆይ ጂሂንና ሱሆ ሚስጥራዊ ጋብቻ ስነ ስርዓት ሲያከናውኑ የሱሆ አባት እጅግ ተቆጥተው ለመቃወም ቢሞክሩም ምንም ሊለውጡ አልቻሉም ነበር። ከሰርጉ በኋላ ጂሂንና ሱሆ ወደ ቤታቸው ይመለሳሉ። ምንም እንኳን ሁለቱ አብረው ቢሆኑም ልባቸው ግን ሊቀራረብ አልቻለም። ሱሆ ብዙ ጊዜ እንደሌለው ስለሚያውቅ ሰላማዊ ቀናትን ለማሳለፍ ቢፈልግም ጂሂን ግን ያ ፍላጎት ስላልነበራት ገና እንደተጋቡ እንኳን በተለያዩ ክፍሎች እንዲተኙ ትጠይቀዋለች። በዚህም ሱሆ ወደ እሷ ክፍል እንዲገባ አይፈቀድለትም ነበር። በየቀኑ ቆንጆ እራት በጥንቃቄ ቢያዘጋጅላትም እሷ ግን አንዴም እንኳን በልተው አታውቅም ነበር። ሱሆ ጂሂን እሱን ያገባችበትን ዓላማ በግልጽ ስለሚያውቅ እሷ ወደ ክፍሏ ስትገባ የራሱን ብቸኝነት ለመቀበል ይገደዳል። ብዙም ሳይቆይ በሱሆ የእንጀራ እናትና ወንድም እርዳታ ጂሂን የቾንግ ግሩፕ የበጎ አድራጎት ፈንድ ዋና ዳይሬክተር ወንበር ላይ ትቀመጣለች። ከዚያን ጊዜ ጀምሮ በየቦታው መልካም ስራዎችን ለመስራት ስልጣኗን በመጠቀም ምስሏን እንደ መልአክ ትቀርጸዋለች። ምክንያቱም አሁን በቂ ተጽዕኖ ሲኖራት ብቻ ሌሎች የምትናገረው ውሸት ቢሆን እንኳን እንደሚያምኑ በግልጽ ስለተረዳች ነበር። በሱሆ አስተባባሪነትም ከፍተኛ መጠን ያለው ገንዘብ በመለገሷ ሚዲያዎች ስለሷ የበጎ አድራጎት ታሪክ ለመዘገብ መሽቀዳደም ይጀምራሉ። ይህን ዜና የሰሙ ፕሬዝዳንቱ ሚኖክን ወደ ቤታቸው ጠርተው ይገስጹታል። ምንም እንኳን ይህንን ልጃቸውን ቢወዱትም የኩባንያውን ጥቅም የበለጠ ስለሚያስቀድሙ የማይወዷትን ይህችን ምራታቸውን ማስቆም ነበረባቸው። ስለዚህም ሚኖክን ጠርተው ጂሂንን እንዲያስወግዳት እሱም ቢካለ ግን ሌላ ሰው እንደሚያደርገው የሚገልጽ ንግግር ይናገሩታል። ሚኖክን በጉዳዩ ሲያስብበት ቆይቶ የፕሬዝዳንቱን ትዕዛዝ የተቀበለ በመምሰል ይስማማል። ነገር ግን እንደሱ ያለ ስፍር ቁጥር የሌላቸው መጥፎ ነገሮችን የሰራ ሰው በጂሂን ላይ እርምጃ ለመውሰድ ስላልደፈረ ከፍተኛ መጠን ያለው ገንዘብ አውጥቶ ጂሂንን ይህንን ቦታ ለቃ እንድትሄድ ካልሄደች ግን አደጋ ላይ እንደምትወድቅ ይነግራታል። እሷ ግን የእሱም ማስጠንቀቂያ ችላ ብላ ባለፈው ጊዜ ያጠናችውን የቾንግ ግሩፕን ጥቁር ሰነዶች በሙሉ ይፋ ታደርጋለች። ይህ ተግባሯን ፕሬዝዳንቱን እጅግ አስቆጥቷቸው ሚኖክን ከስራ ያባርሩታል። ከዚያም ለዳይሬክተርና ጂሂንን እንዲያጠፋት ትዕዛዝ ይሰጡታል።
በሚቀጥለው ቀን ሱሆ ከቻን ጋር በቢሮ ውስጥ ተቀምጦ ስለ ስራ እየተወያየ እያለ በድንገት በሽታ ይነሳበትና ከፍተኛ የራስ ምታት ተሰምቶት ወለሉ ላይ ሲወድቅ ቻን ሁኔታው እንደተቀየረ ወዲያውኑ ያስተዋለች ሲሆን ነገር ግን ሱሆ ስለ በሽታው ምንም አልነገራትም ነበር። ቻንም የሱሆ እጮኛ በመምሰል ዶክተሩን ለማናገር ሄዳ ሱሆ ሊድን የማይችል በሽታ እንዳለበትና ብዙ ጊዜ እንደማይቀረው በተጨማሪም ይህ በሽታ የሱሆን የማየት ችሎታ በግማሽ እንዲቀንስ እንዳደረገው በሽታው በዚህ ከቀጠለ ሙሉ በሙሉ እውር እንደሚሆን ትረዳለች። ቻን ሱሆ በአንድ ወቅት ሁለቱ ገና በፍቅር ላይ ያሉ ከአንድ ዓመት በኋላ በህይወት ካለ ከቻን ጋር ሰርግ እንደሚያደርግ የነገራትን አስታውሳ አይኖቿ በእንባ ተሞልተው በእሱ ላይ የነበራት ቅሬታ ሁሉ ጠፍቶ በአንድ ወቅት ተወዶ የነበረውን ሰው እንዴት ማዳን እንደምትችል ብቻ ማሰብ ትጀምራለች። ከብዙ ንግግሮችና ምክሮች በኋላም ሱሆ በመጨረሻ ለሕክምና ወደ ውጭ ሀገር ለመሄድ ይስማማል። ምንም እንኳን የ1% ተስፋ ብቻ ቢኖርም ጂያንን ለመርዳት የተቻለውን ሁሉ ለማድረግ ወስኖ ነገር ግን ከመሄዱ በፊት ምንም አይነት ጸጸት እንዲሰማው ስላልፈለገ የምግብ ቤቱን ሰራተኞች በሙሉ አብረው እንዲዝናኑ ለመውሰድ ያቅዳል። በሁሉም ሰው እርዳታም በመጨረሻ ጂሄን አብራቸው እንድትሄድ ይጋብዛትና ለእያንዳንዱ ሰራተኛ ትንሽ ስጦታ ከሰጣት በኋላ ለሷም ከረጅም ጊዜ በፊት አዘጋጅቶት የነበረውን የአንገት ሐብል አንገቷ ላይ አስሮላት በመጨረሻ ፊቱ በፈገግታ ይሞላል። ጂሄንም ከመሄዱ በፊት ሱሆ ሊነግራት የሚፈልገው ነገር እንዳለና ታሞ እንደሆነም ስትጠይቀው እሱ ግን ከተመለሱ በኋላ እንደሚነግራት ይነግራታል። ጂሄንም ከረጅም ጊዜ በኋላ ለመጀመሪያ ጊዜ እህቷንና እናቷን የገደለውን ሰው ለመፈለግ ስለረዳት ታመሰግነዋለች። ሁለቱ ከተጋቡ በኋላ አብረው ሲቀመጡ ይሄ የመጀመሪያቸው ሲሆን ጂሄን ግን አሁንም ይቅር እንዳለችው አልነገረችውም። በኋላ ላይ ብቻዋን በጫካው ስትራመድ በድንገት ጥቁር ልብስ የለበሰ ሰው አፏን በፎጣ አፍኖ ይወስዳታል። ከጥቂት ቆይታ በኋላም ሱሆ እሷን ፍለጋ ሲሄድ ስልኳን ብቻ መሬት ላይ ወድቆ ያገኝና በግራ መጋባት ሲራመድ የባህሩ ዳርቻ ላይ ጫማውን አይቶ ወደፊት ሲመለከት ራሷን ስታ በውሃው ላይ በመንሳፈፍ ቀስ በቀስም እየሰመጠች ያለችውን ጂሄንን ያያታል። ከዚያም በተቻለው ፍጥነት እየሮጠ ወደ እሷ ለመዋኘት ይሞክራል። ነገር ግን ልክ ወደ እሷ ሊደርስ ሲል ግን በሽታው በድንገት ይነሳበታል። ጂሄንን ከፊቱ እያየ ወደፊት መቀጠል ባለመቻሉ ለረጅም ጊዜ ሲታገል ቆይቶ ከዚያ በኋላ አካሉ ቀስ በቀስ መስመጥ ይጀምራል። የሱሆ የጥፋተኝነት ስሜትና ለጂሄን ያለው ፍቅር በማይለካ ውቅያኖስ ውስጥ ለዘላለም አብሮ ሲሰምጥ በህይወት እያለ የተመኘው ምኞት ይፈጸማል። ከትንሽ ቆይታዎች በኋላ ጂሄን በባህር ጠባቂዎች እርዳታ ወደ ዳርቻ ወጥታ ከነቃች በኋላ ሱሆ በአቅራቢያዋ ሕክምና ሲደረግለት ታያለች። ነገር ግን ወደ እሱ ስትቀርብ ትንፋሽ እንደሌለው በመረዳቷ ያየችውን ማመን ይከብዳታል። በመጨረሻም እንባዋ መውረድ ቢጀምርም ነገር ግን በጣም ዘግይቶ ነበር። ምክንያቱም ደግሞ ሱሆ ለዘላለም ተለይቷት ሄዷል። ፕሬዝዳንቱም ይህንን መጥፎ ዜና እንደሰሙ በፍጥነት ከሄዱበት ተመልሰው በጣም የሚወዱት ልጃቸው ከዚያ ለመለየቱን ለማመን ከብዷቸው ምን እንደተፈጠረ ሲጠይቁ ጂሄን ሁሉም ነገር የእሳቸው ጥፋት እንደሆነ ትነግረዋለች። እሳቸው እሷን እንዲገሏት ሰው እንዳዘዙ ታውቅ እንደነበር ገልጻ ስትናገር እሳቸው ግን በዚያ ምክንያት የሱሆ ሞት መከሰቱን ለማመን አሁንም ፈቃደኛ ካለመሆናቸውም በላይ ጂሄንን መውቀስ ይጀምራሉ። በዚህም ምክንያት ሁለቱ በኃይል እየተከራከሩ እያለ ቻን ሱሆ ሊድን የማይችል በሽታ እንደነበረበት ትነግራቸዋለች። የቻንን ቃላት ሲሰሙ ሁሉም ዝም ይላሉ። ሱሆ አባቱን ጨምሮ ለሁሉም ሰው ኑዛዜ ጽፎ የነበረ ሲሆን ይዘቱ ረጅም ባይሆንም በልብ ውስጥ ያለውን ስሜት በግልጽ አስፍሮበት ነበር። የቀብር ስነ ስርዓቱ ካለቀ በኋላም ጂሄን ወደ ፖሊስ ጣቢያ ሄዳ ስለ ሱሆ ሞት እውነታ እንዲመረምሩ ስትጠይቅ ፖሊሶቹ በግዴለሽነት ሱሆ የማይድን በሽታ ስለነበረበት ምናልባት ህይወቱን ለማጥፋት አስቦ ሊሆን ይችላል ብለው ይመልሱላታል። የእህቷን ጉዳይ ሲመረምሩ እንደነበረው ሁሉ አሁንም ፖሊሶች ግዴለሽ መሆናቸውን ስታይ ጂሄን ተቆጥታ በአሁኑ ራሷ እስከ መጨረሻው እንደምትመረምር ተናግራ በተጨማሪም ሪፖርተሮች የፖሊስ ጣቢያውን የምርመራ ውጤት አብረው እንዲከታተሉ እንደምታደርግ ትገልጻለች። በሌላ በኩል የልጁ ሞት አሁንም ያላስደነገጣቸው ፕሬዝዳንቱ ዳይሬክተር ናምን ሚኖክን እንዲጠልፉ ያዙታል። ሚኖክ ከተጠለፈበት ሲነቃም የጠለፈው ዳይሬክተር ናም መሆኑን አውቁ ስለዚህ ጂሄንን ለመግደል የሞከረው እሱ እንደነበር በእርግጠኝነት ይረዳል። ዳይሬክተሩ ሚኖክ ጂሄንን ለመግደል እንደሞከረ በሐሰት ለመወንጀል እጁን በቢላ በመቁረጥ ደሙን ከወሰደ በኋላ ጥፋቱን አምኖ ደብዳቤ እንዲጽፍ ያስገድደዋል። ነገር ግን ሚኖክ በቀላሉ ተስፋ ሳይቆርጥ ጠባቂው በሌለበት ጊዜ ጥቃት ሰንዝሮ በማምለጥ ወደ ጂሄን ሄዶ እንድታድነው ተንበርክኮ በማልቀስ ይቅርታ እየጠየቀ በመለመን አጠቃላይ ክስተቱን እውነታ እንድታወጣ እንደሚረዳት ይነግራታል። በሌላ በኩል በሱሆ ሞት ምክንያት ቻንም ጂሄንን ፍለጋ ሄዳ ሁለቱም ፕሬዝዳንቱን ለመጣል ኃይላቸውን ለማስተባበር ይስማማሉ።
ነገር ግን ምንም ማስረጃ ስላልነበራቸው ቻን ወደ ፕሬዝዳንቱ ሄዳ ሚኖክ የቾንግ ግሩፕ ሚስጥራዊ የወንጀል ማስረጃዎች ሁሉ እንደያዘ ትነግራቸዋለች። ሁኔታው ጥሩ እንዳልሆነ የተረዱ ፕሬዝዳንቱም ዋና ዋና ማስረጃዎች በሙሉ በፍጥነት እንዲወጡ ለዳይሬክተር ናም ትዕዛዝ ሲሰጡ ጂሄንና ሚኖክ መንገዱን ዘግተው ማስረጃዎቹን ሁሉ ይሰርቃሉ። ብዙም ሳይቆይ ፕሬዝዳንቱ ከበታቾቻቸው ጋር ሆነው ሁለቱ ተደብቀው ወደ ነበሩበት ቤት ይሄዳሉ። ዳይሬክተርና ማስረጃውን ለመስረቅ ሊገባ ሲል ሚኖክ በድንገት ሽጉጥ ያወጣና ትዕይንቱ በድንገት ከቁጥጥር ውጭ ይሆናል። በዚህ ቅስፈት ፕሬዝዳንቱ ለሚኖክ ጉቦ ለመስጠት ከፍተኛ ገንዘብ በማቅረብ እሱ ጂሄንን እዚያው ከገደለ አሁኑኑ 10 ቢሊዮን ዋን እንደሚያስተላልፉለት፣ በተጨማሪም ዳግመኛ በሱ ላይ ችግር ላለመፍጠር ቃል ይገቡለታል። ከዚያም ወዲያውኑ ገንዘቡ እንዲተላለፍ ሲያዙ ሚኖክ በስልኩ ላይ ገንዘብ እንደገባ የሚገልጽ መልእክት ይደርሰዋል። በዚህ ጊዜ ፕሬዝዳንቱ ጂሄንን እንዲገድል በድጋሚ በማዘዛቸው ሚኖክ ባልተጠበቀ ሁኔታ ሽጉጡን ወደ ጂሄን አነጣጥሮ ያለምንም ማመንታት ይተኩሳል። ጂሄን ልክ በዚያን ጊዜ ሱሆ እንደሆነ ሁሉ በማይለካ ውቅያኖስ ውስጥ እንደምትወድቅ ያህል እየተሰማት ፈገግ ትላለች። ምንም እንኳን ሚኖክ ጂሄን ላይ ሲተኩስ ቢያዩ ፕሬዝዳንቱ ግን አሁንም ደህንነት አልተሰማቸውም ነበር። ወዲያውኑ ዳይሬክተር ናም የጂሄን አስክሬን እንዳልተገኘ የሚገልጽ ዜና ይዞ ይመጣል። በእውነታው ይህ የሶስቱ ሰዎች እቅድ አካል ሲሆን ጂሄን የደረሰባት ቀላል ጉዳት ብቻ የነበረ ሲሆን ቻን በጊዜ ደርሳ ነበር ያተረፈቻት። ገና ከጅምሩ በቤት ውስጥ የክትትል ካሜራዎችን ገጥሞ የነበረ ሲሆን ዓላማውም ፕሬዝዳንቱ ጉዳዩን ለመፍታት ጉቦ ሲሰጡ የሚያሳይ ማስረጃ ለመቅረጽ ነበር። ጂሄን ካገገመች በኋላ ወዲያውኑ የመልሶ ማጥቃት እቅድ ታወጣና በመጀመሪያ ወደ ኢንተርኔት ካፌ ሄዳ ፕሬዝዳንቱ እሷን ለመግደል ለሚኖክ ጉቦ ሲሰጡ የሚያሳየውን ቪዲዮ በማህበራዊ ሚዲያ ላይ ትለቀዋለች። ከዚያም ብዙ ህዝብ ወዳለበት አደባባይ ሄዳ የቀጥታ ስርጭት ስትጀምር ቀደም ሲል በሰራቸው የበጎ አድራጎት ስራ ምክንያት ብዙ ደጋፊዎች ስለነበሯት የቀጥታ ስርጭቷ ብዙ ሰዎችንና ሪፖርተሮችን ይስባል። ይህንን ዜና የሰሙ ፕሬዝዳንቱና ቻንም ወደ ቦታው ይደርሳሉ። ጂሄን በህዝቡና በካሜራው ፊት ቆማ የታናሽ እህቷንና የእናቷን መከራ በመተረክ እውነቱን ለማወቅ ብዙ ጥረት ብታደርግም ውጤቱ ግን እጅግ አሳዛኝ እንደነበር፣ በተጨማሪም የባለቤቷ ሞት በፖሊስ የተዘጋ ቢሆንም አጠራጣሪ መሆኑን በስልጣን ፊት ምንም ያህል ብትጮ ማንም ሊሰማት እንዳልፈለገ፣ ይህም የሀብታሞች ክፍል ለሰው ህይወት ያላቸው ንቀት እንደሆነ በመናገር ቢላዋዋን ወደ ፕሬዝዳንቱ ትቀስራለች። አጠገቧ የነበረችው ቻንም ምስክርነቷን በመስጠት በክስተቶች ውስጥ የነበራትን ሚና በግልጽ ታምናለች። ቀደም ሲል የሚወዱትን ሰው ካጡ በኋላ የሚመጣውን የጂሄንን ተስፋ መቁረጥ መረዳት እንዳልቻለች፣ ነገር ግን ሱሆ በሞተ ጊዜ ያንን ስሜት መረዳት እንደቻለች ተናግራ እንደጨረሰች ያለምንም ማመንታት በጂሄን ፊት ተንበርክካ ይቅርታ ትጠይቃለች። ጂሄንም ወደ ፕሬዝዳንቱ ዞራ ስትመለከት እሳቸው አሁንም ጥፋታቸውን ለማመን ፈቃደኛ ባለመሆናቸው ህዝቡ እየተቻቸው ዞር ብለው ይሄዳሉ። ሆኖም ግን በሰዎች ከፍተኛ ተቃውሞ ምክንያት ፕሬዝዳንቱ ብዙም ሳይቆይ በፖሊስ ቁጥጥር ስር በመዋላቸው ጂሄን በዚህ ጊዜ በቪዲዮ ማስረጃ ብቻ እሳቸውን ለመቅጣት ቀላል እንደሚሆን ታስባለች። ነገር ግን ባልተጠበቀ ሁኔታ ዳይሬክተር ናም ጂሄንና ሚኖክ ቀደም ሲል ፍቅረኛ ማቾች ስለነበሩ የቪዲዮን ትክክለኛነት እንድታረጋግጥ በመጠየቅ ዓላማቸው 10 ቢሊዮኗን ለመቀማት እንደሆነና ሚኖክም ገንዘቡን ይዞ እንደጠፋ ሲናገር፣ በዚህ ቅስፈት ሚኖክ የ10 ቢሊዮን ዋን ቼኩን ይዞ ፍርድ ቤት በመቅረብ ምስክርነቱን ሰጥቶ የሚያውቀውን እውነት ሁሉ ይናገራል። ቻንም በፍርድ ቤት ተገኝታ የጂሄንን ታናሽ እህት መምታቷን ስታምን፣ ዳኛው በመቀጠል ካንጊቤልን ለመግደል በማቆያ ማዕከል ውስጥ እሳት ያስነሳችው እሷ እንደሆነች ይጠይቋታል። እሷም ያወጥመድ ብቻ እንደነበርና ካንጊቤል እንዳልሞተ ስለተናገረች ፖሊስ ወዲያውኑ ካንጊቤልን በቁጥጥር ስር ያውለዋል። በእነዚህ ስፍር ቁጥር በሌላቸው ትክክለኛ ማስረጃዎች ፊት ፕሬዝዳንቱ ማሸነፍ ስላልቻሉ በፍርድ ቤቱ ውሳኔ ፕሬዝዳንቱ፣ ዳይሬክተር ናም፣ ሚኖክና ካንጊቤልም ሁሉም የሚገባቸውን ቅጣት እንዲያገኙ ይደረጋሉ። ቻንን በተመለከተ ደግሞ የታናሽ እህቷ ሞት በቀጥታ መፈጸሟ ስላልተረጋገጠ በነፃ እንድትለቀቅ ይደረጋል። በዚህ ጊዜ ሁሉም ነገር በማብቃቱ ጂሄን በመጨረሻ ሱሆ በህይወት እያለ የጻፈላትን ደብዳቤ ከፍታ የሁለቱን ያለፈ ትዝታ እያስታወሰች ተንሰቅስቃ ማልቀስ ስትጀምር እየተመለከትን ታሪካችንን እናጠናቅቃለን።